በመዝሙር ምላሽ አልሰጥም አሁን ለምታወራው ተጨንቀናል ተጠበናል እሱ ሳይሆን እስኪ እዚህ መዝሙር ላይ ጥያቄ ካለ እስኪ በዛው በእናትህ እንደው አሁን ሁሉም ሰው ፈዘዝ ስላለ በዛውም እንትን እንዴ እስኪ አዳምጠኝ ለማኝ ወረውናል አንድ መዝሙር አዳምጠኝ ሰው ከጨለማ ህይወት የፀሐይ መውጫ ምስራቅ ነሽ የፀሐይ መውጫ ምስራቅ ማነው ያረጋት እሺ ቆይ ተዘምራ ቆይ ተዘምራ ማርያም የኛ እናት በብርሃን የተከበሽ የማይጠፋ ፋኖስ ነው በመቅረዛችን ያበራ ካንቺ የተወለደው በጎቹን በጽድቅ የመራ ያንጸባራቂ ዋለት አምዱ ተተክሎልናል የሌሊቱ ግርማ ያለ ፍራት አልፈናል የፀሐይ መውጫ ምስራቅ ነሽ የፀሐይ መውጫ ምስራቅ ነሽ ድንግሌኛ እናት በብርሃን የተከበብሽ ማርያም የኛ እናት በብርሃን የተከበብሽ ያገልደግሽ ነው ክርስቶስ ሁሉን በጥበብ ያረገ ብርሃን ተግሎ በላይሽ በማይጸንሽ ያደረ አይመረመር ጥበቡ እጹብ ብለናል ያስደነቀንን አምላክ በዝማሬ ሞልተናል አንቺ የምስራቅ ደጃፍ ሕዝቅኤል በራእይ ያየሽ የመዳናችን ምክንያት የጽድቃችን ምክንያት ነሽ ሕይወት ፈሰሰ መቅደስሽ እየቀዳን ጠጣ ነው ልጅሽ ሲዳስሰን ነው ያለ ፍራት ያለፍነው የፀሐይ መውጫ ምስራቅ ነሽ የፀሐይ መውጫ ምስራቅ ነሽ ድንግል የኛ እናት በብርሃን የተከበብሽ በቪዲዮ እኔ እንትን አልልም ግን በነገራችን ስትውረገረግ እጄ ላይ ያለው የሚገርመው መጽሐፍ ቅዱስ ነው ምን ላነብልህ እንደነበር ታውቃለህ ያገልጠቅሽ አሁን ከዘመርኩት ላይ ያገልጠቅሽ በነገራችን ላይ አሁን ከዘመርኩት ላይ አንተ ጥያቄ ካለ ክርስቲያን አይደለም ያገልጠቅሽ ወይ አዎ ጥያቄ አለኝ በጣም ጥያቄ አለኝ እሺ መንፍቅና ስለሆነ ማለት ነው ለምሳሌ የፀሐይ መውጫ ምስራቅ ነሽ የፀሐይ መውጫ ምስራቅ ነሽ ሰምቻለሁ በደንብ ስሚ የፀሐይ መውጫ ምስራቅ ነሽ ሕዝቅኤል በራእዩ ያየሽ እያልሽ ነው ስትዘምር የነበረው ሕዝቅኤል የት ጋር ነው እሷ የፀሐይ ምስራቅ መውጫ ናት ብሎ በራእይ ያየሽ ሕዝቅኤል ያለው የማትከፈት ድጋሚ በነገራችን ላይ ብሩክ የት ጋር ነው እንደዛ ያለው ይሄ በቃ አሁን እዚህ ላይ ያለው እንዳለ የመጽሐፍ ቅዱስ ቃል ነው በዚህ ሰዓት ይሄ መጽሐፍ ነው እንደዛ ያለው አለ ማለት አንተ 66 ላይ ያለ ይሆናል እንጂ አለ ግን በዚህ ሰዓት እያንዳንዱ አውጥቼ ነገር ሰዓት ጠብቀኝ አንድ ስም ያስጥሩ አንድ ስም ችግር የለው አንድ ስም የሕዝቅኤል መጽሐፍ ከ66ቱ መጽሐፍት መካከል አንዱ ነው ስለዚህ እኔ ጥቅሱን ላሳይሽ አንቺ ዘመርሽውን ጥቅሱን ላሳይሽ አዎ እና ጥያቄ ልጠይቅሽ ጥቅሱን አሳይቼሽ እሺ ጠይቀኝ ግን ምን መሰለ እንደነገርኩ ለምሳሌ እሺ እንትኑን ያወራ አይደለም አሁን ጥቅሱን ያወጣ እኔ ደግሞ አንድ ትልኛል እንደቤታችን ያው እሺ አንድ ወደ ምስራቅም በደንብ አስተውለሽ ስሚ ስጠይቅሽ የዘመርሽው መዝሙር ስለሆነ በደንብ አስተውለሽ ስሚ ወደ ምስራቅ ወደሚመለከተው ዳኒ መጣ ውሃ ጠጣ በደንብ እሺ ጥሩ የስሚ በነገራችን ላይ ዳኒ በዚህ መረጋጋት በቅርብ ቀን አብረን ነው መንግስቱን የምንወርሰው እሺ ዳኒ አይዞ እሺ እየሰማሽ ነው እየሰማሽ ነው ወደ ምስራቅ ወደሚመለከተው በስተውጭ ወዳለው መቅደስ በር አመጣኝ ተዘግቶ ነበር እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም ሰውም አይገባበትም የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል ተባረክ በቃ ከዚህ በኋላ እንዳትሄድ በቃ እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ከወለደች በኋላ ዘላለማዊ ድንግል ናት ይሄ የሷ ምሳሌ ነው ይሄ እናንተ አይ ቲንክ እመቤታችን ልጅ አላት ብላችሁ ነው ሌላ ልጆች አልባሽላችሁ ጥያቄ አይ ከዚህ ቀጥሎ በቃ ይሄ አሁን ያልከው በቂ ነው እና ዋናው ምሳሌ አንተ ከገባም ካልገባም አላውቅም እመቤታችን ቅድስት ድንግል ማርያም የዘላለማዊ ድንግልናዋን የተናገረበት
ከእግዚአብሔር በቀር እዛ ውስጥ ገብተው የወጣ የለም። ስለዚህ ከአንድ ልጁ ከመድኃኒታችን ከኢየሱስ ክርስቶስ ውጪ በእሷ ማህፀን ገብቶ የወጣ የለም። ዘላለማዊ ድንግል ናት ብለን እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። ለምሳሌ አንዴ ለምሳሌ ይሄ ምንፍቅና አይደለም፣ ባይሆን ያንተ አስተሳሰብ ነው ምንፍቅና። ባይዘዌ አሁን ለምን አሁን ይሄ ነውር ነው። 18 ዓመት ካልሞላሽ ቲክቶክሽን አጥፊና ውጪ ዛሬ ካልሆነ ግን ልትወያይ ከሆነ የመጣሽው ይቅርታ። ይሄው እኔ ዳኒ ነው ያስገባኝ። ዳኒ እኔ ሳወራ ይሄ ብሩክ የሚባል አይ በቃ እየጠየኩሽ አይደል? እሱ ብቻ ማውራት የሚፈልገው ዳኒ እሱን የሆነ ነገር በለሽ። እሱ ብሩክ የሚለው ብዙ ጊዜ በቃ የሱ ብቻ እኔን ብቻ አዳምጡኝ። ይሄ ደግሞ እሺ ከዚህ በኋላ ያው በስርዓት ካላወራሽ ትወርጃለሽ ማለት ነው። 900 ሰው ስለሆነ ያለው ያ ብሩኬ ብትማር ይሻላታል። እሷና ሐሳቡ ላይ ብንቆይ አሪፍ ነው። ብሩኬ መማር ነው ያለባት እሷ። ዳኒ ነኝ ደግሞ አያስወጣኝም አይደል? ዳኒ ነኝ ታስወጣኝ። አንቺ በቃ ተማሪ። አንቺ ጥሩ መንገድ ላይ ነው ያለሽው። ጌታ ይረዳሻል። አብረን እንዳልሽው ወንጌል ገብቶሽ የዘላለም ሕይወት ታገኛለሽና እንመለስ ብሩኬ። ሐሳቡ ላይ መልስ ልሰጥ ስለማትችል ማለት ነው የጠየካትን ጥያቄ ብሩኬ። እሺ ሌላ ሰው እንቀበል። ያ የተሻለ የሚሆነው እሱ ነው። ዘማሪ ዮሴፍ። እሺ ሌላ ሰው እንቀበል። እሺ አሁን የገባው ወንድም ክርስቲያን ነው። ኦርቶዶክሳውያን ያላኩልን። ዳኒ አንድ ጥያቄ ልጠይቅህ። ሐሳብ አለ። አሁን ጥሩ አሁን እየተነጋገርን ያለ ነው ሐሳብ ላይ ስለሆነ የተነሳው ሐሳብ ላይ አሁን መልስ ነው። ለምንድን ነው መናፍቃንን የምታስገባው? ማለት ይቅርታ ጥሩ ስሜታዊ አትሁኝ። አሁን በጣም ስሜታዊ ሆነሻልና አይ ነው የማርያም ጉዳይ ስሜታዊ ያደርጋል። ግን በቃ ቻው ስሜታዊ አትሁኝ። አንቺ አሁን መስማት ነው ያለብሽ። በቃ አድምጪ ምን ያህል መልስ እንደሌለ እግዚአብሔር ቃል አስተምሮ ቤተክርስቲያን ውስጥ ያዳመጥኩ ነበር። ታውቃለህ እስከዚህ ሰዓት ጀምሮ ነው አንተ ላይ በቃ በርቺ። አሁን በሱ ላይ በርቺ። አሁን መበርታት ነው ያለው ነገር እየሰማኸኝ አልነበረም። ኢቭን አንተ መመለስ ግን ብሩኬ ነው ሲያዳምጥ የነበረው። በቃ ሐሳብ በኋላ ላይ ደግሞ እናወራለን። አሁን ጥሩ የሌላ ሰው እንቀበል። ቴንክ ዩ ተባረኪ። ቴንክ ዩ ሌላ ሰው እንቀበል። እሺ ኤልሻ ነው የሚለው ይሰማል ወዳጅ? ከላይ ያለ እሺ ሰላም። ከየት ቤተ እምነት ወዳጅ? እኔ መሰረተ ክርስቶስ። እሺ ቴንክ ዩ ተባረክ። ኦርቶዶክሳውያንን እንቀበል። ለነሱ ስለሆነ ጊዜ እየሰጠን ያለ ነው። እሺ ዶክተር ዘሚ ነው የሚለው። እሺ ሰላም። አላየሁሽም ነበር ይቅርታ። እሺ ዶክተር ዘሚ ሰላም ነው። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ ታለም? አለሁ እግዚአብሔር ይመስገን ሰላም ነኝ። አለ። ከየት ቤተ እምነት ታል? እግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ነው ማምነው። በሃይማኖት አላምንም። ስለ ሃይማኖት አላምንም፣ እምነት ነው ያለኝ። የሚገርም ነገር አሁንም አልገባኝም። ሰው እንዴት ሃይማኖት አይኖረው ማለት የት ነው ህብረት የምታረጊው? ህብረት አላረግ ከእግዚአብሔር ጋር ብቻ ነው ህብረት ማረግ። አረተ ኦኬ። ያ ያለ ህብረት ብቻሽን ነው የምትኖሪው? ነው ከእግዚአብሔር ጋር ብቻዬን አይደለሁም። ከእግዚአብሔር ጋር እኮ ያው ያለ ህብረት ነው የምትኖሪው ማለት ነው። ይሄው እናንተ አላችሁ እኮ ኦርቶዶክስ ጋር መሄዳለሁ፣ ሁሉም ጋር ነው መሄዳው። እኔ ችግር የለብኝም ከሃይማኖት ጋር። እሱ ያው ህብረት ለማድረግ አብሮ ለማገልገል የሆነ ነገር ለማድረግ ከሰው ጋር መሄድ ጥሩ ነው፣ ችግር የለም። ግን ደግሞ በክርስትና ለመኖር ግን አንዱን መምረጥ ይኖርብሻል ብዬ አስባለሁ። ምክንያቱም ያው ክርስትና በዛ መልኩ መኖር ስላለብሽ ማለት ነው። ማደግ አለብሽ፣ መንፈሳዊ ጤነኛ ምግብ መመገብ አለብሽ አይደል? ማገልገል ብቻ ሳይሆን አንቺም ደግሞ መገልገል ይኖርብሻልና
ስለዚህ ከዛ አንፃር ጤነኛ የሆነውን የምታርጊበት በመንፈሳዊ ህይወት አልጨረሽም አይደል? አድርገሽ ሙሉ በክርስትና ሰላም ደሩ እሺ እግዚአብሔር ዋጋህን ይክፈል። ነገ እመጣለሁ። እሺ ቶሪ ቅዱስ አነባለሁ። በየቀኑ መጽሐፍ ቅዱስ አነባለሁ፣ ጸልያለሁ በየቀኑ። እኮ ግን እሱ በቂ አይደለም ማለት ክርስትና ህይወት ውስጥ ሌላ ሰው ደግሞ ያስፈልግሻል። አንቺ በህብረት ውስጥ ነው ማደግ የምንችለው እና እሱ ወሳኝ ነው በራሱ። ብቻሽን ሁሉ ነገር መሆን አትችይም። በዚህ በቤተ ክርስቲያኒቱ ውስጥ አካል ብቻውን መኖር አይችልም አይደል? አንድ የሰውነት ክፍልሽ ብቻውን መኖር ይችላል? አይችልም። አይን ብቻውን እግር አታስፈልገኝም ማለት ይችላል? አይችልም። አይችልም። እና ስለዚህ ጤነኛ የሆነውን ያንን ህብረት ለይተሽ ጆይን ማድረግ ይኖርብሻል። ምናልባት አሩ ነው ከተረዳውሽ ወንጌል ገብቶኛል አይነት ስሜት ላይ ካለሽ የእግዚአብሔር የሆነው ነገር እየተረዳው ነው። ወንጌል ነው በደንብ ነው ያ እንደሱ ላይ ካለሽ ግን አሁን ደግሞ ህብረትን በደንብ ጤነኛ የሆነውን ህብረት ለይተሽ ከዛ ህብረት ጋር በደንብ ጆይን ማድረግ ይኖርብሻል ብዬ አስባለሁ። ወሳኝ ስለሆነ ማለት ለክርስትና እድገታችን ወሳኝ ስለሆነ ማለት ነውና ምናልባት እድገታችን ግን መጽሐፍ ቅዱስ በማንበብ ያ ፐርሰናል ነገር ነው አሁን ላይ ማለት ምክንያቱም አሁን ፕሪሞደርናይዜሽን ላይ ሰዎች እግዚአብሔርን ነው የሚያስቀድሙት። አሁን ግን ይሄ ሞደርናይዜሽን ዓለሙ በጣም ከባድ ነው ገብቷል። ሰዎች ላይ ኢንተራክት ማድረግ ሌላ ችግር ይፈጥራል። ገባ? አንተ ግን ስትሮንግ የምትሆነው ከእግዚአብሔር ጋር ስትሆን መጽሐፍ ቅዱስ ስታነብ። አሁን ላይ እንደ ድሮ አይደለም። ሰዎች ስትሮንግ የሆነ ማንነት ነበራቸው ድሮ። አሁን ላይ ግን ሃይማኖት ውስጥ ሆኖ እንደውም በጣም ሃይማኖተኞች የሚባሉ ሰዎች ናቸው ከእግዚአብሔር ጋር ኮኔክሽናቸው ነው ጥርጣሬ ላይ ያለው ማለት ነው። እሱ ነው አሁን ስህተቱ ምን መሰለሽ? ሃይማኖተኞች ሰዎች አሁን ትልቁ ዶክተር ምን መሰለሽ? ትልቁ ስህተት አሁን እሱ ነው። አሁን ማለት ፐርፌክት የሆነ ወርልድ ላይ አይደለም የምንኖረው። ጌታ በእንደዚህ አይነት ዓለም ላይ አይደለም የተወን። በፊትም ድካም ነበር፣ አሁንም ድካም አለ፣ ወደፊትም ድካም ይቀጥላል። ቤተክርስቲያን በባህር ውስጥ እንደተጣለች መረብ ናት። ሁሉ ሰው አለበት። ጤነኛ የሆነ አለ፣ በሽተኛ የሆነ አለ። በቃ ይሄ ጌታ እስኪመጣ ድረስ እሱ መጥቶ ሁሉ እንደና እስከሚያደርገው ድረስ የምንቀጥልበት የህይወት ፍልስፍና ነው። እንደዛ የሚቀየር ነገር የለም። ለምሳሌ አሁን ዶክተር አንቺ በሆነ ነገር ጥሩ ትሆኛለሽ፣ በሆነ ነገር ጥሩ አይደለሽም። ፐርፌክት ሰው አይደለሽም ያለሽው። አንቺ ፐርፌክት አይደለሽም ማለት ሁላችንም ፐርፌክት አይደለንም ማለት ነው። ባንቺ በጎደለሽ ነገር ላይ እኔ ጥሩ የሆንኩት ነገር ሲጠቅምሽ አንቺ ጥሩ የሆንሽበት ነገር ላይ ደግሞ ለኔ ጎደሎ ሙላት ይሆናል። እንደ አካል ነው ምን ኖረው ማለት ነውና ትልቁ ነገር እሱ ነው። ርዕስ መቀየር እንዳይሆንብን ነው ይሄን እያልኩሽ ያለሁት። ህብረት በጣም ወሳኝ ነው ለክርስቲያን ማለት ነው። ኢፍ ክርስቲያን ኮንሽ ማለት ነውና ክርስቲያን ነኝ በጣም ክርስቲያን ነኝ። ስለዚህ I don't mind ኦርቶዶክስ ሆንኩኝ ፕሮቴስታንት ሆንኩኝ that's not my point. My point is እኔ am born again ነኝ። ችግር የለብኝም ከክራይስት ነው ማምነው። that's all በቃ በቂ ነው ብዬ ነው ማምነው። በቃ ምንም ችግር የለብኝም እኮ ግን እሱ ሳይሆን አሁን ክራይስት የሚሰራበት ደግሞ የራሱ አካል አለ አይደል? እሱን አንደርስታንድ ማድረግ ይኖርብሻል። ቤተክርስቲያንን ከህብረትን ከእንትን ውጪ ማድረግ አንችልም ማለት ጌታን ከህብረት ውጪ ማድረግ አንችልም። ኦኬ ለማድረግ እና መንፈሳዊ ነገር ላይ ህብረት ለማድረግ ከፈለግሽ ቹዝ ማድረግ አለብሽ። አንዱ ጋር ሄደሽ ህብረት ማድረግ ይጠበቅብሻል። አዘርዋይስ ሁሉ ቦታ ላይ እየሄድኩኝ ያገኘዋለሁ ማለት አትችይም እና ትጎጃለሽ። ትጎጃለሽ። ከኔ ጋር ነው ያለው የትም ሂጅ አላገኘውም። እግዚአብሔር ከኔ ጋር እንደሆነ 100% እርግጠኛ ነኝ። እየተደባለቀብሽ ያለው ምንድነው እታለም? አይደለም እየተደባለቀብሽ ያለው ጉዳይ እሱ አይደለም። አሁን በጣም እየተደባለቀብሽ ያለው ነገር እግዚአብሔር አንቺን ማገልገል ሲፈልግ እግዚአብሔር በሌላው እንደሚጠቀም ማመን መቻል አለብሽ። ኦኬ ያ ክርስትና ነው። እኔ ሙሉ አይደለም። ጌታ ሲተውን በህብረት ነው። እንደውም ቀኑ በደረሰ ቁጥር መተያየታችሁን አትተው ነው። እንደው መተው የለብንም። የበለጠ በህብረት ውስጥ መጽናት አለብን። ህብረት ማድረግ አለብን። ይሄ በጣም ክርስቲያናዊ ትምህርት ነው እና እሱ በደንብ መታሰብ አለበት ታለምና እኛ ለሪሊጅን አይደለም ግን እንደ ህብረት የለንም ምትይኮር ያሳስበናል ነው። ግን እነን ጉዳዮች ማውራት ከፈለግሽ ምናልባት ኢሹ ማድረግ የለብንም እና ያንቺን ጉዳዩን በዚህ ሰዓት ላይ ብዙ ምን ሰራቸው ነገሮች ስላሉ ፍቃደኛ ኮንሽ በውስጥ መስመር ግን በዚህ ጉዳይ ላይ ብናወራ ደስ ይለኛል ታለም።
ጸጋ ይብዛልሽ። ቴንክ ዩ በጣም አመሰግናለሁ። ተባረኪል። ቴንክ ዩ። እሺ ተባረክ። እሺ ወንድሞች ሰላም ብለውናል መሰለኝ አይደል? በመሃል ዞር ብዬ ነበርና ወንድምነት እንኳን ደህና መጣ። አልሰማውም ድምጽህን። ምናልባት ከመጣ ብሩኬ ሰላም ብሏል። ብሩኬ ነበር ወንድምነት። አላለም። እሺ ዞር ብሏል ማለት ነው ከስልክ። እሺ ሜላዬም ሰላም ብለናል። እንኳን ደህና መጣችሁ ሁላችሁ። ጸጋ ይብዛላችሁ። ስታክ አድርጌያለሁ። እሺ ስታክ አድርጌያለሁ ወገኖች። አለ ዳንዬ አለው። እሺ እኔ ቆም ያለው። እሺ አስወጥቶ ያስገባኛል ድጋሚ። እሺ ኤምጂን ተቀበሉት እስቲ። ኤምጂን ተቀበሉት። እሺ ሰላም ብያለሁ። እንዴት አመሻችሁ? እንኳን ደህና መጣክ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ትንሽ ድምጽ ከፍ አድርጋ አይሰማም? ይቅርታ። የኔ ድምጽ አይሰማም? ትንሽ። እሺ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። መጥቻለሁ። እሺ ተባረኩ። እኔ መጣለሁ። ወደ ፍጡር ትጸልያለህ? ወደ ማርያም ትጸልያለህ? ወደ ማርያም ትጸልያለህ? ለምሳሌ እንዴት አይነት ጸሎት በሁለት ይከፈላል? የትኛው ሁለቱም አይነት ያልካቸውን ጸሎቶች ትጸልያለህ? ሁለት አይነት ያልካቸውንም ጸሎቶች ቢሆን ትጸልያለህ ወይ? አሁን ለምሳሌ ወደ ማርያም ስጸልይ ከእግዚአብሔር ከልጅሽ ጋር አስታርቂኝ አማልጅኝ ብዬ ጸልያለሁ። ግን ዋናው መድረሻው የሚሆነው ግን ወደ እግዚአብሔር ነው ማለት ነው። ቀጥታ ወደ እግዚአብሔር ስጸልይ ደግሞ የእግዚአብሔር የሆነ የተለየ ጸሎት ደግሞ አለ። እሱ ደግሞ ወደ ጌታችን ወደ ኢየሱስ ክርስቶስ ደግሞ የሚጸልየው ጸሎት ደግሞ አለ። ማን ጸልያለህ? አሁን ወደ ማርያም ማን ጸልያለህ? አጭሩ ወደ ማርያም አማልጅኝ ብዬ ጸልያለሁ እኮ። ማን ጸልያለህ? እንድትጸልይ የትኛው የእግዚአብሔር ቃል ፈቀደልህ? እንድትጸልይ እንደዚህ አይነት ጸሎት የትኛው የእግዚአብሔር ቃል ነው ፍቃድ የሰጠህ? ከየትኛው የእግዚአብሔር ቃል ተነስተህ ነው የምትጸልየው? ማለት አልገባኝም። ለዚህ ልምምድ ማስረጃ አለ ወይ ነው እንግዲህ። መጽሐፍ ቅዱሳዊ ጥቅስ አለ ወይ ለዚህ ልምምድ? ኦኬ እኔ ወደድኩትን እናንተ ወደዱ የሚል ቃል የለም ከመጽሐፍ ቅዱስ? ምን እኔ ለምሳሌ እኔ ያከበረው እግዚአብሔርን ያከበረው ማክበር ኃጢያት ነው ወይስ ጽድቅ ነው? ምን ያገናኘዋል አሁን ከምናወራው ነገር ጋር? እኔ ያገናኘዋል። ወደ ማርያም ወደ ፍጡር እንድጸልይ ወደ ማርያም ወደ ፍጡር እንድጸልይ እኔ ስላከበርከኝና ስለወደድከኝ ወደ እኔ አጸልይ። ታዲያ አይደል ጸልያለሁ? ወደ እኔ ሰምቼ አላውቅም። ጸልይ ከሆነ በጣም የእሷ መወደድና የኛ የእንትን መወደድ ይለያያል። እንዴት ብትል አሁን አንተ ከአንድ ቤተ መንግስት ሄደህ ቆይ ቤተ መንግስት ይቅርና እስኪ ለለመመድ ለለመመድ መጽሐፍ ቅዱስ መጀመሪያ እንደ መጽሐፍ ቅዱስ አሁን አንተ እናንተ ልንግባባ የምንችለው ማለት ነው። አሁን አንተ ወደ እንትን ትሄዳለህ፣ ወደ አንድ ቤተ መንግስት ሄደህ ቀጥታ ጠቅላይ ሚኒስትሩ ወይም ከንቲባውን ልታገኛቸው ብትፈልግ ቀጥታ እሳቸውን ልታገኝ አትችልም። ትችላለህ እኮ። ምን ልትለን ነው? እሺ አስረዳይ። የዚህ መልስ ጠኝና ምለውን እነግርሃለሁ። እንደ ከንቲባው ሁኔታ ይወሰናል። አላውቅም እኔ ሂጂ ስለማላውቅ ከንቲባው ወዳጅ ከሆነ ሊያገኘኝ ይችላል። ይያዩ አይደል እኮ ከንቲባው ወዳጅ ከሆነ ከንቲባው ሊያገኘኝ ይችላል፣ ካልሆነ ደግሞ ላላገኘው ይችላል። አላውቅም። እሺ ምንድነው ልትለኝ የፈለከው ነገር? እንደዛ አይደለም። በትክክለኛው ከሄድን ከንቲባው ወዳጅ ኖረውም አልኖረውም መጀመሪያ ሄደህ ከዛ ከእንትኖቹ ትጠይቃለህ። እነሱ ከዛ አድርሰው ወደ አንተ መልስ አመጣው ነው ከዛ ይግባም አይግባም ብሎ የሚፈቅዱልህ።
ስለዚህ እኛ ደግሞ ወደ ማርያም ይሁን አንቲባዊ ስርዓት አለ በሰማይ ነው ያለው ከእግዚአብሔር ጋር አገናኙን ብለን ነው የምንጸልይ እነሱ ለእግዚአብሔር ቅርብ ስለሆኑ ሴኩሪቲ ናቸው ጸሐፊዎች ናቸው እና ማርያም እያልከኝ ነው በሰማይ ነው ጸሐፊዎች አላልኩም በዚህ በማስረጃ ማለት በመናያው ነገር እንድንረዳዳ በየነ እኮ ገባኝ እኮ ምድራዊውን ነገር ሰማያዊ አርገ ያስረዳኸኝ ነው አይደል ለምሳሌ ነው በምሳሌ እኮ ገባኝ እኮ እግዚአብሔርን ለማግኘት በጸሐፊዋ ማርያም በኩል ነው የምትሄደው ማለት ነው አንተ ወደ ማርያም ሲጸልይ ከእግዚአብሔር ጋር አገናኝ አስታርቂኝ ኃጢአተኛ ስለሆንኩኝ ኃጢአተኛ ይቅር በላይ አማልጅ ብየነው ከዛ ቀጠሮ ተሰጥህና ከእግዚአብሔር ጋር በቀጠሮ ታገናኛለች በዚህ በአሁን ልክ ነው ያው ከንቲባውን ቀጠሮ አሲዛ ስለሆነ ያቺ ጻፊው የምታገናኝክ ማርያምም ቀጠሮ ትይዝና አንተ ደውላ አገናኝኝ ብለሃል ወይ ደግሞ በጸሎት ማለት ነው አይነዛ ደውላ ፕሮግራም ትይዝልህና እሷ አሁን አንተ በዚህ መሰረት ነው የምትጸልየው ወደ ማርያም በዚህ መሰረት ነው እንጂ መጽሐፍ ቅዱስ ተከሰተ አይደል አማልጅ ብየነው እንትን ምጸልየው እንጂ ደውለሽ አገናኝ ምናምን አለ ይሄ ከኛ ቤተ እምነት የለም ይቅርታ አድርግልኝ አሁን ለምሳሌ ዋናው አንተ እንዳረገው አንተ ያረከው ወንድሜ አንዴ አሁን ይኸውልህ እሱ ባለቤቱ ወንድማችን አሁን ደስ ስላይለኝ የገባው እውነት ለመናገር ከፕሮቴስታንቶች ሲገባ እኔ እንደዚህ አይነት ልጅ አግኝቻለሁ እርጋታ ያለው ማለት ነው እውነት ለመናገር አንተ ደግሞ አሁን ስልክ ደውለህ ምናምን ቀጠሮ ይዘህ ሳይሆን ከተረዳዳን በዚህ በመነራዳው ስለ ከንቲባ ጽፈት ቤት ስላወራኸኝ ነው ምን ላርገ እሺ ለአንተ ልምምድ መጽሐፍ ቅዱሳዊ ማስረጃ አለ ዋናው እሱ ስለሆነ የእግዚአብሔር ቃል ስለሆነ መሰረታችን የእግዚአብሔር ቃል ስለሆነ መጽሐፍ ቅዱሳዊ ማስረጃ አለው ይላል ልምምድ ካንተ ለምታደርገው ልምምድ መጽሐፍ ቅዱሳዊ ማስረጃውማ እግዚአብሔር ያከበረውን ስለምናከብር አይኔ እግዚአብሔር ያከበረውን አክብር አታክብር አይደለም ወደ ፍጡር ይጸልያል ወይ ነው ጥያቄ ይጸልያል ይሰገዳል አሁን መጽሐፉ ጥቅሱን አልያዝኩትም ግን ትንሽ ከጠበቀ መጽሐፍ አውጥቼ ላሳየህ ይሰገድበት አይ መጽሐፍ ባታወጣም ጥቅሱን ከነገርከኝ ያናወጣልህ እና ጥቅሱ ለማግኘት እኮ ነው መጽሐፍ ላውጣው ስላልያዝኩ ነው ሀዚ ያቀርባል ላምጣው እሺ ወንድማችን እሺ ሌላ ሳስተነግርስ ከዛ የሚውት አድርጋለሁ እሺ ይዘናሽ ሌላ ሰው እናስገባ ወንድማችን እስኪመጣ ድረስ እሺ ብዙ የወንጌል አማኞች ምናምን ያሉትና ምናልባት አለ ኦርቶዶክሳዊ ሆናችሁ ሪኩዌስት መላክ የቻላችሁ ሰዎች ካላችሁ አንድ ቁጥር ጻፉልን እንድናስገባችሁ ማለት ነውና ወይ ደግሞ ሞዴሬተሮች ፕሮፋይላቸውን እያያችሁ ሰው ብታስገቡ ኦርቶዶክሳውያኖችን ማለት ነውና ጸጋ ይብዛላችሁ የአንዳንድ ሰዎች ያው መላክ ሳይፈልጉ ወንጌል አማኞች ሊልኩ ይችላሉና ታፕ ሼር ሲያደርጉ ሳያቁት እሺ ተባረኩልኝ ሜላይ መጣ ሰላም ነው እንዴት ነህ ሁሉ ሰላም በለን የምትችል ከሆነ ሰላም ብያለሁ እንዴት ናችሁ ሁሉ መልካም ጌታ ይባረክ ሜላይ እንኳን ደህና መጣ እንኳን ደህና ቆየኝ ሰላም ብያለሁ እንደማችሁት ጌታ ጸጋ ሁላችን ጋር አሜን እሺ ተቀበለው በዛው አሚካን ተቀበለው እሺ አሚካ አውት ሰላም እንዴት ነህ አለን ሰላም እንዴት ናችሁ እግዚአብሔር ይመስገን ኦርቶዶክስ ነህ እሺ መልካም ርዕሱን አይተዋል አዩታ እሺ ምላሽ ምንድነው ዘኝታል እንደ አሚካ
ወጥቷል። እሺ ተሳስቶ ነው የገባው ኪያ። እሺ ወገኖች ጸጋ ይብዛላችሁ። ስራ ጀምሯል፣ እኛም ስራ እንጀምር። አሁን ካያችሁ የሰው ቁጥር 600 ምናምን ይታያል፣ ገልብጦ ደግሞ 800 ምናምን እያለ ደግሞ ያሳያል። ቁጥሩ እንደዚህ እየዋዠቀ ነው ያለውና አሁን ደግሞ ስቴብል አረገ 800 ምናምን ሰው ከዛ እንደዚህ እያለ ነው የሚሄደው። እና ሁላችሁም ሼር እና ተባረኩ። ጸጋ ይብዛላችሁ። አብረን እናገልግል። ኮሜንት ላይ በጣም ኢንጌጅ ባናረግ የሚጠቅመው ሼር ማድረግ ነው። ስለዚህ ሁላችሁም ሼር አድርጉ ጋይስ። አንዴ ሁላችንም ወደ ሼሩ እንመለስ። ተባረኩ። ጸጋ ይብዛላችሁ። ማድረግ የምትችሉ ወንድም እህቶች ካላችሁ ሁላችሁም ሼር አድርጉ። በቃ ጋይስ ሼር እናድርግ። ተባረኩ። ያ ቁጥሩ እንዳለ በጣም ነው የሚለያየው። 800 ምናምን ይላል በመሃል ይመጣል እና ስራ ጀምረዋል ማለት ነውና ስለዚህ እኛም ስራ እንስራ፣ አብረን እናገልግል። ጸጋ ይብዛላችሁ። ተባረኩልኝ። እሺ መክረት ነው የሚለው። ሰላም ብያለሁ። ሰላም ዳኒ፣ እንደምን አመሸ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሜላ አይ ቲንክ ይሄ በረከትላል ብዬ አስባለሁ። አዋራው ተቀበሎሽ። እሺ ሶፎንያስ እንዴት ነህ? ሰላም ነው። ሰላም ነህ? ይመስገን አምላክ ደህና ነኝ በጣም። እኔ እንኳን ያለኝን አድናቆት እናንተ ለመግለጽ ነው። ያው በመማር ሂደት ውስጥ ነው ያለሁት። አንዳንድ ጥያቄዎች ነበሩኝ በፕሮቴስታንት ወይም በወንጌል አማኞች መካከል ውስጥ አንዳንድ ጥያቄዎች አሉኝና ምናልባት ክሊር ብታረግ ማድረግ የምትችሉ ከሆነ። እሺ ጥያቄ ካለ እሱን በውስጥ ጠይቀን። አሁን ርዕስ ስላለ ርዕሱ ላይ ነው የምናወራው። ጥያቄ ግን ካለ በውስጥ ጻፍልኝ ወይም ለዚህ ላሉ ወንድሞች ጻፍላቸው ይመልሱልሃል። ኦኬ እኔ እንኳን ሌላው የሚማርበታል ብዬ ነበር አስቤ ነው ላይክ ሄኖክ ነው ብሩኬ። ሄኖክ እንኳን ደህና መጣ። ስላየው ደስ ብሎኛል። ደህና በቃ ኃይል አለው። እሺ በውስጥ በኩል እሺ ብሩኬ እሺ ተባረክ። እሱ አሜን። መልካም ምሽት። እሺ አመሰግናለሁ። በርቱ። እሺ ሌላ ኦርቶዶክሳዊ አንድ ቁጥር ይጻፍልን። ወደ ማርያም መጸለይ ተገቢ ነው ወይ? መቼስ ይሄ ሁሉ ትውልድ ወደ ማርያም ይጸልያል ኦርቶዶክስ ውስጥ። ግን አስባችሁ ታውቃላችሁ? ተገቢ ነው ወደ ማርያም መጸለይ? የእግዚአብሔር ቃል ያስተምረናል ወደ ማርያም እንድንጸልይ እና ቀደም አንድ ቪዲዮ እየሰማን ነበርና ያን ቪዲዮ አንድ ድገማ ካላችሁ ፕሊስ አንድ ቁጥር ጻፉልን፣ ወይ ሞዴሬተሮች ኦርቶዶክሳውያንን አስገቧቸው። ጸጋ ይብዛላችሁ። ተባረኩልኝ። ቴንክ ዩ። የቀደሙ ቪዲዮ ልድገምላችሁ። እሺ እኛ የገባነውና ታስተናግዱን እንደኛ ኦርቶዶክስ ወንድምነት። እሺ መጣ እንዴት በማል ዞር ያላችሁን ነበር የመሰለኝ። እንዴት ላይ እንኳን ደህና መጣችሁ። ደህና ብሩኬ ብሩኬ ከቀደመው እህት ጋር እኮ ግብ ተያይዞ ምንም ፋታ አልሰጣለችም። ሰላም ታደለ መጣው አላስተላልከኝ እንዴት ነው ተባለ ብዬ ዝም ብዬ ተገኝ ይዤ በቃ ላይቭ ስርጭት ቀጥታ እኮ ልከታተል ነበረ። ፈንዲሻ ምናምን ነገር ይዤ ቁጭ ብዬ ተገኝ ይዤ ላጣጥም ነበርና ግጥሚያውን ዳንዬ መጥቶ ታይተወረድ ምናምን ነገር ብሎ አለ። ካለች ግን ብትገባ ደስ ይለኛል። በጣም ምድር አንቀጥቀጥ የሆነች እህት ናት። ግን በፍጹም የማትሰማ እና ብትገባ ደስ ይለኝ ነበር ባገኛት። እኔም ትንሽ መጨመቅ ፈልገ ነው መሰለኝ አንተ ራስ አማረክ ብሩኬን እኮ ጸጥረጭ አደረገች ዝም እና ከታችም የነበረው አንድ ጥቅስ ገና ሲያነብለት አቁሞ እዛ ጋር አቁሞ አለውና
ላውራ ብሎ ሲል በፍጹም እሷም ሕዝቅኤልን ካነበበላት በኋላ ጥቅሶች ብሎ ሲላት አታውቀውም። እኔ ላንብብልሽ አላት። ካነበበ በኋላ አቁም እሱ ጋር ብላ በቃ ትርጉም የለም። እንደዛ ስለነበረ ሰላም አላልኩም። የኔ ወገኖች ሁላችሁንም ሰላም ብያለሁ። ሜላ ዳግሻ ብርኬ ወንድምነት ሌሎቻችሁንም ሰላም ብያለሁ። አይ ቲንክ ምንድነው ፔጁ ቁጥሩ ወደ ላይ ወርታች ይላል እንደ ሪፖርት አለው ማለት ነው። ለሊስ ወገኖች ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ቀጥሉ ወንድምነት። እሺ ወንድምነት ጸጋ ይብዛልህ። ተባረክ። እሺ ጂ ሁስማን ሐስመን ሶሪ ጂምን ያ እሺ እንትን ይላል ከመዝሙረ ዳዊት 44 ዳዊት አላስኩም ይቅርታ ካላችሁ መጽሐፍ ቅዱስ ለካል ያው ብሩኬ ማን ነበር የተቀበለው? ሶሪ ብሩኬ የተቀበለኝ ጉድ ብሩኬ። እሺ ጥቅሱን ይዘመን ወዳጅ መዝሙረ ዳዊት 44 ላይ ያወጣልኝ። እሺ እዛ ላይ ክፍል ላይ ጸሎት ልታሳየኝ ነው? አዎ ተዋዋዛ። እሺ ቁጥር ስንት ላንብብል? ከቁጥር 1 ቁጥር ላይ አስቀመጠበትም 44 ከአንድ ጀምረህ አንባውና እናገኘዋለን እኮ ስንት እስከ ስንት ቁጥሩን አላስቀመጠውም። መዝሙር 44 ብቻ ነው ያስቀመጠው እኮ 26 ቁጥር ነው ያለውና የትኛውን ቁጥር ላንብብል? መዝሙር 44 26 ቁጥር ነው ያለው እና ስለዚህ ከያዝኩት መጽሐፍ ከማውጫው ላይ ምዕራፉን ብቻ ነው ያስቀመጠውና ብታነብልኝ አሪፍ ነው። ለማንኛውም ወይም ደግሞ እኔ ላነብልህ ለምሳሌ አልደ ንግስት ለክብርኪ ወተቀውም ንግስት በየማንከ በአልባሰ ወርቅ ወጽፍ ግዕዝ ስለሆነ ካልሰማችሁ ምናልባት ብዬ ቁጥር 9 አንብብ። ወንድምነት ቁጥር 9 በቅንፍ 45 ማለት ነው። እሺ አሁን ያለው ቁጥር 9 ላይ ነው ያለው። ወተቀውም ንግስት በየማንከ እሺ ላንብብልህ። አንባው የንጉስ ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። እሺ ከዛስ በቀጥል ልጄ ሆይ ስሚ፣ እይ ጆሮሽንም አዘንቢ፣ ወገነሽንም የአባትሽንም ቤት እርሺ ይላል። ከዛስ ቀጥሎ ንጉስ ውበትሽን ወዷልና እርሱ ጌታሽ ነውና። እሺ የምድር ነገስታት ይሰግዱልሻል የሚል አለ የለም? የጢሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። ይሰግዱልሻል ነው የሚለው አንተ ጋር ያለው? ይሰግዱልሻል ነው። ዳዊት ከሆነ ትክክለኛ ዳዊት ከሆነ ይሰግዱልሻል ነው የሚለው። የመረህን ነው። ይሰግዱልሻል ነው የሚለው። ይሰግዱልሻል ነው የሚለው። ኦኬ። የጢሮስ ሴቶች ልጆች እጅ መንሻን ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊት ይማልላሉ። እስኪ ኤርሚ የሁለትሽውን ቼክ አድርገው የሁለትሽውን አጥተው። እሺ አሁን እዚህ ክፍል ላይ ስለ ጸሎት ልታሳየን ነው አይደል? ቁጥር 1 ነው ወንድምነት። እሺ ቁጥር 1 ላይ ግዕዙ ምንድነው ብሎ የሚለው ወንድማችን ከዚህ ላይ ያለው እንትን ነው የሚል አልደ ንግስት ለክብሬ ነው። ቁጥር 1 ነው እሱ ቁጥር 8 እና 9 ላይ ነው። ቁጥር 1 ነው ቁጥሩ ከዚህ ስላላወጣው እኮ ነው። ዳዊት ደግሞ አቅርብ የለም አውጣው። ቁጥር 1 ግዕዙን አውጣውና ቁጥር 1 ምንድነው ብሎ የሚለው እሺ ዳዊት ነው ታች እዛ ለሴቲቱ ነው ወይስ ለንጉሱ ነው ብሎ የሚለው እናያለን ማለት ነው።
ቁጥር 1ማ ጎሳ ልቤ ቃለ ሰናየ ነው የሚል እንትን የለውም። አለው ሰርኮስ ወጣት ነው ደግዚ ይሰግዳል ወጡ አለደ ጢሮስ አማ የያዝከውን መጽሐፍ ካሜራ ላይ አድርገህ ታሳየናለህ? የምጂ የምጂ ይሰማሃል ድምጼ ወዳጄ? ኦኬ ወንድማችን ኤምጂ እያወራው ነበር እኮ ሚቶኝ አንተ የምታነበው 9 10 11 12 ነው። አልደ ጢሮስ ማለት እየሰማህን ነው ወንድማችን? ወይ ጸሎተ ድገም እኮ አይደለም ያለን እየሰማህን ከሆነ አዋልደ ጢሮስ ብሎ የሚለው እታች ነው ያለው። እኔ ያልኩ ቁጥር 1 ጎሳ ልቤ ቃለ ሰናየ ከሚለው ጀምረ አንብበው ነው ያልኩ። ኤምጂ ኤምጂ ይሰማል ወገኖች ድምጼ? አትሰማለህ? እርሜ ሰባቴ ካላነበበው አያወራህም። በቃ ተናገር እንጂ አሁን ስታወራ ነበር እኔ ለሴቲቱ ነው ብለህ ያው ትቶን ወጣ። በቃ እንግዲህ እሺ ሌላ ኦርቶዶክስ እንከበል። ሌላ ኦርቶዶክሳዊ ካለ እንቀበል። ጋይስ ካላችሁ አንድ ቁጥር ጻፉልን ወይ ደግሞ ሪኩዌስት ላኩልን። እንግዲህ መምህራኖቻቸው ጭምር ይሄንን ልምምድ ያደርጉታል። ባይዘው እናንተ ብቻ አላችሁ። ቤተክርስቲያኒቱ ውስጥ የተለመደ ልምምድ ነው። ወደ ማርያም መጸለይ በጣም ኮመን እና እንደውም የትክክለኝነት የኦርቶዶክሳዊነት መገለጫ ጭምር ነው። አንድ ሰው ወደ ማርያም መጸለዩ የኦርቶዶክስነት መገለጫው ጭምር ነው። እዚህን ቪዲዮ ቅድም ስናሰማው ነበር። እንመለስ። ሜላ ሪአክት ያደረገበት ቪዲዮ ነው። እስቲ እንመለስ፣ ሰምተን እንመለስ ይሄን ቪዲዮ። ሐሙስ ኢንተርቪው አደረኩኝ። ከዛ ሮብ ኢንተርቪው ካደረኩ በኋላ ሐሙስ ከሰዓት ደውለው ኢንተርቪው አደረኩኝ። ከዛ ሮብ ኢንተርቪው ካደረኩ በኋላ ሐሙስ ከሰዓት ደውለው መጥቶ የቅጥር ደብዳቤ ሞተር ይችላል ስራውን አግኝታል ብለው ነገሩኝና እሁድ ለቅዱስ ሚካኤል ነግሬው ሳምንት ሳይሞላው በ4 ቀን ውስጥ ስራ አግኝቻለሁና ቅዱስ ሚካኤል በአማላጅነቱ የሚያደርጋቸው ብዙ ነገሮች አሉ። ኦፍ ኮርስ የኔ ስጋዊ ነገር ነው፣ የስራ ነገር ነው። ነገር ግን ለማን ነግሬው አለ? ለቅዱስ ሚካኤል ነግሬው። ለቅዱስ ሚካኤል ነግሮት ምን ሆነለት? ስራ አገኘ እያለ ነው። ለማን የነገረው? ለቅዱስ ሚካኤል። እሺ እንቀጥል እስቲ። ብዙ ሰዎች ደግሞ ከበሽታ ይፈወሳሉ፣ ከብዙ ነገር ይፈወሳሉና የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን። እንኳን አደረሳችሁ። እንደሰማችሁት ይሄ ወዳጃችን ሚካኤል ጸሎት ሰሚ ነው፣ አማላጅነቱ ደግሞ ፈጣን ነው በማለት ይናገራል። በህይወቴ ላይ ተደረገ ብሎ እንደዚህ ይመሰክራል። ግን በመላእክቶች ጉዳይ ላይ እውነት አንተ እንደምትለው ጸሎት ሰሚ ናቸው ወይ፣ አንተ እንደምትለው አማላጆች ናቸው ወይ በሚለው ጉዳይ ላይ እንወያይ። መጽሐፍ ቅዱሳዊ ነው ይሄ ሐሳብ ብለን ስንጠይቀው እግሬ አውጪኝ ብሎ የሚሮጥ ወዳጃችን ነው። ይሄኛው ደግሞ እስቲ ሰምተን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቺ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በዕለተ ቀኑ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም ይነገር ፍሬንድ ደግሞ የኪዳነ ምሕረት ወዳጅ ነውና ለኪዳነ ምሕረት ነው ደግሞ እሱ የነገራት። ለኪዳነ ምሕረት ነው የነገራት። ሁለቱም ኮመን የሚያደርጋቸው ነገር እግዚአብሔርን ረስተውታል። ለእግዚአብሔር ሁለቱም አልነገሩም። ችግራቸውን፣ ጭንቀታቸውን የሚጋራ እግዚአብሔር የላቸውም። እነኚህ ሰዎች ሐዘናቸው ሐዘኑ የሆነ ጭንቀታቸው ጭንቀቱ የሆነ
ደግሞ በመከራቸው ቀን የሚረዳቸው አምላክ የላቸውም። እግዚአብሔር የተባለ ጸሎታቸውን የሚሰማ አካል የላቸውም እነዚህ ሰዎች። እንቀጥል ምን እንደሚሉን። በቃ ለዚህ ቦዘኔ መጀመሪያ ስራ አንቻታችን ብዬ እንደዚህ ቀላል ግን የተናገርኩ ግን ለዚህ ቦዘኔ የሚሆን ስራ አንቺ አታጪም። ማናት ለዚህ ቦዘኔ ስራ ያላት? ወንድምነት አወራ። ለዚህ ምንድነው ያለው? ቦዘኔ ለካ ቀጥታ በኩል የታክሲ ተራ ልጆች አሏቸው። ለዚህ ነው እሺ እንስማው ታምሩን። እሺ ገና አስበዋል። ማርያም ስራ ስትፈልግለት አሁን ስራ ካለ ማለት ነው። አሁን ገብርኤል ምናምን እንደው በመላእክቶች መካከል ምናምን ወይ ደግሞ ሌሎች ቅዱሳን በእነሱ ቅዱሳን መካከል ስራ ስትፈልግለት እንደው ሰምታችኋል? የሆነ ክፍት ቦታ ስራ ምን ነው ማርያም ምናምን ሲሏት እንግዲህ አንድ ቦዘኔ ያለኝ ላስቀጥረው ፈልጋለሁ ነው የምትለው። ፍራዘር አንድ ቦዘኔ ያለኝና ለዛ ቦዘኔ ስራ እየፈለኩለት ነው የምትለው። አንድ ቦዘኔ ያለና በቃ ማርያም ለዛ ቦዘኔ ምን ስራ የምታስቀጥርለት አንድ ማርያም አለች ማለት ነው። ምን እያልከን ነው ዳኒ? ገብርኤል ጋር ሄዳ የሰማው ስራ አለ ምናምን ነው የምትለው እያልከ ሚካኤል የሰማው ስራ አለ ወዳጄ የሚሆን አንድ ቦዘኔ እኮ ማለት ስራ ፈት የሆነ ምንም ምንድነው የሚባለው? ኦ ማይ ጋድ። እሺ እንጨርሰው እስኪ እንስማው። እሺ ይሁን ደስ የሚለኝ ባንቺ ቀጥ ተቀማ እመቤቴ በ16 ይሄኛው ደግሞ ወዳጃችን ምን ይለናል? እንግዲህ ለኪዳነ ምሕረት ጸሎት አድርሼ ነበር ስራ እንድትሰጠኝና ለኔ ለቦዘኔው በማለት ይናገራልና ራሱን ቦዘኔ እያለ ይጠራል። እኔ እንደዛ ብዬ እንኳን አልጠራም፣ ግን ትምህርቱ የቦዘኔ ትምህርት ነው። እሱን ስላረጋገጥክልን ግን እናመሰግናለን። ይሄ ኪዳነ ምሕረት ጸሎት ትሰማለች፣ ሚካኤል ጸሎት ይሰማል፣ አማላጆች ናቸው የሚለው ትምህርት የቦዘኔ ትምህርት ነው። እና በዚህ ጉዳይ ላይ እናውራ እንነጋገር ስንላቸው ይሄኛው ደግሞ ምን ይለናል? አይ ዶግማ አይደለም ይለናል። ግን በህይወቱ ላይ የሚያደርገው የዕለት ዕለት ምን ነው ልምምዱ ነው። ስለዚህ እንደዚህ አይነት ቦዘኔ የሆነ ትምህርት ከህይወታችሁ ላይ እንዲርቅ እንግዲህ ጸሎት እናደርግላችኋለን። እኛ ጸሎትን የሚሰማ የሥጋ ለባሽን ሁሉ ጸሎት የሚሰማ እግዚአብሔር እንዳለ ነው የምናውቀው። ይሄን ደግሞ እግዚአብሔርን ደግሞ በጌታ በኢየሱስ ክርስቶስ ስም እንጸልያለን ማለት ነው። ስለዚህ በዚህ ጉዳይ ላይ የማውራት አቅሙ ያለው ሰው የማውራት ድፍረቱ ያለው ሰው ካለ ለውይይት ዝግጁ ነኝ። ጸጋና ሰላም ይብዛላችሁ። ኢንተርቪው አደረኩኝ ከዛ ይሄው ነው የምትኖሩበት ህይወት ነው ማለት ነው። ለቅዱሳን ለጻድቃን ለማርያም ጸሎት ታቀርባላችሁ፣ ይደረጋል። ቤተክርስቲያን ውስጥ የተለመደ ልምምድ ነው። ቻሌንጅ እያደረግን ያለናችሁ መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። የእግዚአብሔር ቃል ያስተምራል ወይ ነው ጥያቄው። guys you should ask። እዚህ ያላችሁ በቅንነት የምትሰሙ ኦርቶዶክሳውያን መጠየቅ አለባችሁ፣ መነሳት አለባችሁ፣ ልምምዳችሁን ማሳየት አለባችሁ። ከእግዚአብሔር ቃል አንፃር ህይወታችሁን ኢቫሉዌት ማድረግ አለባችሁ። እሺ ሰው እንቀበል። አስማን አስማን ከየት ቤተ እምነት ነው እንደምን ይሰማል? አስማን ላስወርድ ነው። ቀደም እየጠራው አልሰማኝም ወይ አልሰማሽኝም? የቀደሙ እኮ ነው ወንድምነት። አይ ከጎን አንድ አለች አስማን የምትል ኦኬ እሺ ልሸኝ በቃ እየሰማን ከኛ ጋር የሆነ ሰው ነው መሰለኝ። እሺ ያው ተቀበሉት ወንድምነት። የጠቀሰላችሁ ጥቅስ አለ መሰለኝ። የግዕዙን የጀመረው እሺ የእንትን የዳዊት ያልኩት ይቅርታ እንትን ነው ኢሳይያስ ላይ ያለ ማለት ነው። እንትን የዳዊት ያልኩትና የዳዊት ለንጉስ ነው የዳዊት ልክሱ እንዳነበው ነው ትክክል ነው። እኔ የተሳሳትኩኝ ያኔ ይሰግዱልሻል የሚለው ኢሳይያስ ላይ ነው ያለ። ኢሳይያስ 8:10 ኢሳይያስ 8:10 እሺ ምን ይላል? ኢሳይያስ ነው እሺ ቅኔቴ ሐቆኪ ወገብሽን ታጠቂ ወለበሲ ትርሲተ መንግስትኪ
የመንግስትሽን ሽልማት ልበሽ ይሰግዱ ለኪ ኩሎም ነገስታት ምድር የምድር ነገስታት ሁሉ ይሰግዱልሻል ወይ ለህሱ ጸበለ እግርክ የእግርሽ ትቢያ ይልሳሉ ወተሰመይ ሀገረ እግዚአብሔር ቅዱስ እስራኤል ኢሳይያስ 8:10 ነው አይደል ያልከኝ? 8 ምንድነው የሚለው? 8:14 እንዴ 8:10 እኮ አልከኝ። አሁን ደግሞ 8:14 እሺ 8:14 ምን ይላል? እሺ ወገበሽን ታጠቂ ኖ ወእመሂ ቀጥል ወእመሂ ያለውን ቅኔት ያቆይኪ ወልበስ ይትርስ መንግስትኪ ነው የሚል ከዛ ይሰግዱ ለኪ ኩሎም ነገስታተ ምድር ወይ ለህሱ ጸበለ እግርኪ ወተሰመይ ሀገረ እግዚአብሔር አረ ከምን ላይ ነው የምታነባው? ይሄን የሆነ ሌላ የሱ ጥቅስ ማውጫ መጽሐፍ ነው ሌላ መጽሐፍ ነው ይሄ በቃ የለማማይለው እኮ ራሱ ከኢሳይያስ እኔ ከኢሳይያስ ላይ ነው እየተከታተልኩ ያለሁት ግዕዙን ለማዛነዘኝ እሺ ቁጥር 14 እሺ ምንድነው የሚለው? እሺ አማርኛው ንገረኝ። አማርኛውማ ለምሳሌ ግዕዙን እያልኩ ነው ለፈታል ለምችለው ከነቂ ሀቆቂ ወገበሽን ታጠቂ ወልበስ ይትርሲተ መንግስትክ የመንግስትሽን ሽልማት ልበሽ ይሰግዱ ለኪ ሁሉም ነገስታተ ምድር የምድር ነገስታት ሁሉ ይሰግዱልሻል ወይ ለህሱ ጸበለ እግርኪ የእግርሽ ትቢያ ይልሳሉ ወይም ይልሳሉ ሌላ ትርጉም አስቀምጥ እሱ እኮ ታዲያ ያለው 49ኛው ምዕራፍ ነው። አንተ ከየት አምጥተህ ነው 8:14 የምትለው? 8:14 የምትለው የቱ ጋር ነው? ከዚህ እንደዛ አድርገው ስላስቀመጠው ነው እንትን ያየው። አረ የለም የእግርሽን ትቢያ ይልሳሉ ብሎ የሚለው እሱን ክፍል ነው አይደለ? አሁን እያልክ ያለው በቃ የለም እዚህ 8:14 ላይ እንደዛ ብሎ የሚል የለም። 60 ላይ 60 የእግርሽን ትቢያ ይልሳሉ ብሎ የሚለው እሱም ላይ አይደለም ወንድሜ ያለው። እኔ ላሳየው ወይስ ታሳየኛለህ? አይ አውጣው ካለ አውጣው ካለ አውጣው እረዳባታለሁ ችግር የለውም። ግን አንተው ብትፈልግ ምናልባት የምትለው ሌላ ከሆነ ብዬ በሚል ችግር የለውም አውጣው ዝም ብለህ ይሄንን ያልኩት ካልከዛ ካለ አሁን እኮ መጽሐፍ ቅዱስ ከኔ ጋር ስለሌለ ነው እንደዚህ ማድረግ ያለው እንጂ አናወጣው ነበር። እሺ ኢሳይያስ 49 ጀምሮ ያለው ነው በተለይ ቁጥር 23 ላይ ማለት ነው። እስቲ ኩሎሙ ነገስታተ ምድር ብሎ እሱል ነው አይደለ? ነገስታትም ማሳዳጊ አባቶች ይሆናሉ፣ ትግዮቻቸውም ሞግዚቶች ይሆናሉ። ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆንኩ ታውቂያለሽ፣ እኔንም በመታመን የሚጠባበቁ አያፍሩም ይላል። ኢሳይያስ 49:23 ማለት ነው። ስለዚህ የኔ አወጣጡ ጥቅሱ የተበላሸ ነው ማለት ነው። አንተ ትክክል አይደለም። ቃሉን የምትለውና ጥቅሱ አልተገናኘም። ኢሳይያስ 8:14 ባይሆን ኢሳይያስ 49:23 ላይ ነው ቃል ያለው። እሺ ለወደፊትም ቢሆን መጽሐፍ ቅዱስ አቀርባለሁ እንደዚህ አይነት ቦታ ስገባ ጥሩ አይደል? መጽሐፍ ቅዱስ ነው ይዘው መምጣት ያለበት። ዋናውን ኃይለ ቃል የተጻፈበት ዋናው ግዕዙን ከሆነ በመጽሐፍ ቅዱስ እሱ ነው መምጣት ያለበት አማርኛውም ከሆነ ማለት ነው። እሺ በዚህ ክፍል ላይ ይሄንን የጠቀስከው ለምንድን ነው? ይሄንኛው ለምሳሌ ከዚህ አልተነሳም ርዕሱ ግን ይሰገዳል አይሰገድም ለሚለው ማለት ነው። አሁን ለምሳሌ ከዚህ ላይ ይሰግዱልሻል ብሎ አስቀምጧል ለማለት ነው። እንደገና ደግሞ ለማን ነው ይሄንን ይሰግዱልሻል ብሎ ያለው? ኢሳይያስ ነብይ እግዚአብሔር ኢሳይያስ ይሄን ለሷን እየተናገረ ያለው መጽሐፍ ቅዱስ ይዛል እጅ ላይ ሌላ ምንም አላስክም? አይ ሌላ መጽሐፍ ቅዱስ አልያዝኩም። ይሄን ዝም ብሎ አዋልድ መጽሐፍ ሆኖ ግን ጥቅስ ነው የተቀመጠለት ነው ከዚህ መገኛው ብሎ ግን ምናልባት ምዕራፍ 13 ይሁን ያው ነው ያልከውን አላገኘሁትምና መጽሐፍ ቅዱስን ብትይዝ ጥሩ ነበር። ኦኬ ሊዝ ነው። አይ ወደፊት ይዛለሁ። እሺ እኔ እንደዚህ ያርጌ ላሳየህ። እንግዲህ ካሜራ መክፈት አለበት። ኦኬ
ሉቃስ 1:28 ላይ ቡረቅታ የማነስ ያለ ገብርኤል በቃ ዝም ብለው ሰዎች ዝም ብለው የጻፉት ነው። እሱ ምን ያገናኘዋል ከዚህ ጋር? ኦኬ ይሄንን ጨርስ። ካሜራው ይታያል? ትንቢተ ኢሳይያስ መጽሐፍ ምዕራፍ 49 ከቁጥር 23 ላይ ነው ያለው። የቅድሙ ቃል ቁጥር 23 ነው። እዚህ ጋር ግንባራቸውን ወደ ምድር ዝቅ አድርገው የእግርሽን ትቢያ ይልሳሉ ብሎ የሚለው ማለት ነው። ይሰግዱልሻል ይላል። ይሰግዱልሻል ለማርያም ነው የተነገረው ነው ያልከኝ? አዎ ያው አውድ የሚባል ነገር ታውቃለህ አይደል? አውድ ለምሳሌ አስረዳኝ እስኪ ነው ብዙም እውቀት የለኝም። ኦኬ አንድን ክፍል አሁን ይሄን ቁጥር 23 ላይ ያለው ለማርያም ነው ወይ ለሚካኤል ነው ወይ ለሙሴ ነው ብሎ ለማለት ሙሉ ሐሳብ መነበብ አለበት አይደል? እሺ ሙሉን ሐሳብ ስናነበው ምዕራፍ 49 ስለሆነ ቢያንስ 49ኛውን እንኳን ክፍል ስናነበው ምን ብሎ የሚለው ደሴቶች ስሙኝ እናንተ በሩቅ ያላችሁ አድምጡ እግዚአብሔር ከማህፀን ጠርቶኛል ከእናቴም ሆድ ጀምሮ ስሜን አንስቷል አፌን እንደተሳለ ሰይፍ አድርጓል በእጁ ጥላት ሰውሮኛል እንደተሳለም ፍላጻ በሰገባው ሸሽጎኛል እርሱም እስራኤል ሆይ አንተ ባሪያዬ ነህ በአንተ ከብራለሁ አለኝ እኔ ግን በከንቱ ደከመሁ ምንም ጥቅም ለሌለው ለከንቱ ጉልበቴን ፈጀው ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አሉ አሁንም በእግዚአብሔር አይን ከብሬያለሁ አምላኬ ጉልበት ሆኖኛል ያዕቆብን ወደርሱ መልስ ዘንድ እስራኤልንም ወደርሱ ሰበስብ ዘንድ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤል የዳኑትንም እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል የእስራኤልም ጌታ ታዳጊ ቅዱስ እግዚአብሔር ሰዎችን ለሚንቁ ሕዝብ ለሚጠሉ ለገዦች ባሪያ እንዲህ ይላል ስለታማኙ ስለ እግዚአብሔር ስለመረጠ ስለ እስራኤል ቅዱስ ነገስታት አይተው ይነሳሉ መሳፍንትም አይተው ይሰግዳሉ እግዚአብሔር እንዲህ ይላል በተወደደ ጊዜ ሰምቻለሁ በመድኃኒትም ቀረድቻለሁ ጠብቀሃለሁ ምድርም ታቀና ዘንድ ውድማ የሆኑትንም ርስቶችንም ታወርስ ዘንድ የተዘጉትንም ውጡ በጨለማ የተቀመጡትንም ተገለጡትል ዘንድ ቃል ኪዳን አድርጌ ለሕዝብ ሰጥቻለሁ በመንገድ ላይ ይሰማራሉ በማሰማሪያቸውም በወና ኮረብታዎች ላይ ይሆናሉ የሚራራላቸው ይመራቸዋል በውሃ ምንጮችም በኩል ይነዳቸዋል አይራቡም አይጠሙም ትኩሳትም ወይንም ፀሐይም አይጎዳቸውም ተራሮቼን ሁሉ መንገድ አድርጋለሁ ጎዳናዎቼ ከፍ ከፍ ይላሉ እነሆ እነዚህ ከሩቅ እነሆ እነዚህ ከሰሜንና ከምዕራብ እነዚህ ከሲንም አገር ይመጣሉ እግዚአብሔር ሕዝቡን አጽናንቷል ለችግረኞችም ራርቷል ሰማያት ሆይ ዘምሩ ምድርም ሆይ ደስ ይበልሽ ተራሮች እልል በሉ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል አሁን ጽዮን ማናት ጽዮን በሁለት ነው የሚያስተምሩን አሁን ለምሳሌ ጽዮን ተብሎ ለመቤታችን የሚሆንበት አንግላል ዝም ብሎ ለሀገር ሆኖ የሚቀመጥ ደግሞ አለ አሁን ሰማያት አመሰገኑ ምድር አመሰገኑ ተብሎ ቢነገር ምድር ተብሎ የሚጠራ የሰው ልጆች ናቸው በሰማያት ደግሞ መላእክት ናቸው እንደዚህ ተብሎ ይገለጻል ስለዚህ አገላለጹን በደንብ አንድ ምታምናውን ስለማለክ ይሄን እንትልለው አልችልም እቺ እዚህ ጋር ለቤታችን ትሆንበታለች ለሀገር ትቶኛል ረስቶኛል ያለችው ማናት እቺ ትቶኛል ጌታ ትቶኛል ረስቶኛል ብላ ያለችው ማናት እንግዲህ የዚያች ጽዮን የምትባለው የቦታዋ ሰዎች ሊሆኑ ይችላሉ እንደዛ ያሉ ኦኬ እዚህ ጋር ቁጥር 14 ላይ አይደል አሁን ለምሳሌ አንድ ነገር ላምጣልህ የተማታመጣልኝም እዚህ ጋር ጌታ ትቶኛል እግዚአብሔር ትቶኛል ጌታም ረስቶኛል ያለችው ማናት እና ለዚህ እንትን እንድነግርህ እኮ ነው ኖ ይሄን ንገረኝ ማናት ነው እዚሁ ክፍል ላይ ነው ቁጥር 23ን ታች ያልከኝን ቁጥር 23ን አንብቤልሃለሁ አሁን ልንወርድ ነው ወርታች ቁጥር 14 ጀምሮ ጌታ እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል ማናት እቺ ለምሳሌ ጽዮን የምትባለው ከተማ ትሆናለች ጽዮን የምትባለው ከተማ ነው እንጂ ማርያም እንደዚህ ብላ አልተናገረችም እሺ በቃ እንቀጥላ አሁን ጽዮን ከተማ ከሆነች እንደዚህ ብላ እየተናገረች ያለችው ጽዮን ከተማ ከሆነች ኦኬ እንቀጥል
ማለት ጽዮን ከተማይቱ ማለት ከተማይቱ ናት ወይስ በከተማይቱ ውስጥ የሚኖሩት ህዝቦቹ ናቸው እንደዚህ ያያሉ? ህዝቦች እንደዛ እኮ አሁን ለምሳሌ ከዚህ ጋር የሚገናኝ ነገር እኮ ኢትዮጵያ ታበሰ ምንም አይገናኝ ምንም አይገናኝ ሌላ ካቴት ሌላ ካቴት ኦኬ በከተማይቱ ውስጥ የሚኖሩ ሰዎች ናቸው ማለት ነው ይሄን ይያሉ ያሉት። እሺ ኦኬ እንደዛ ከሆነ በእውኑ ሴት ከማህፀኗ የተወለደው ልጅ እስከማትራራ ድረስ ህፃኗን ትረሳ ዘንድ ይቻላታልን? አዎ እርሷ ትረሳ ይሆናል እኔ ግን አልረሳሽም ብሎ ይላል። እኔ ግን አልረሳሽም ብሎ የሚላት ማንን ነው? ሀገሪቱን በውስጧ ያለውን ህዝብ አይደል ጽዮናውያንን? እሺ እነሆ እኔ በእጄ መዳፍ ቀርጬሻለሁ ቅጥሮችሽ ሁልጊዜ በፊት ያሉ ይላል። ልጆችሽ ይፈጥናሉ ያፈረሱሽና ያወደሙሽ ካንቺ ዘንድ ይወጣሉ ብሎ ይላታል። አይንሽን አስተሽ በዙሪያሽ ተመልከቺ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ተለብሻቸዋለሽ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ባድማሽና ውድማሽ ወናም የሆነው ምድርሽ ከሚኖሩብሽ የተነሳ ዛሬ ጠባብ ትሆናለች የዋጡሽ ይርቃሉ። የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ በጆሮሽ ስፍራ ጠቦናና ቀምጥበት ዘንድ ቦታ አስፊልን ይላሉ ይላል። ማናት የወላድ መካን የሆነችው? እሷ እንደሆነች እኔ እኮ እንዳልኩ አንድም ታልተመረም ግን ይሄንኛው የሚናገር ያለ እስካሁን ድረስ ቅድም ከላይ ጽዮን የምትባል የከተማይቱ ነው የሚናገር ያለ። ስለዚህ አሁንም ይሄ የሚናገረው ስለ ከተማይቱ ነው አይደል? ኦኬ የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ ስፍራ ጠቦናና ቀምጥበት ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁ እኔም ብቻዬን ተሰድጃለሁ ተቅበዝብዣለሁ አለሁምና እነዚህን ማን ወለደልኝ? እነዚህን ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር ወዴትስ ነበሩ ትያለሽ። ጌታ እግዚአብሔር እንዲህ ይላል እነሆ እጄን ወደ አሕዛብ አነሳለሁ ዓላማዬን ወደ ወገኖች አቆማለሁ። ወንዶች ልጆችሽን በብብታቸው ያመጧቸዋል ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል ይላል። እነማን ናቸው ወንዶችና ሴቶች ልጆቿ? ማለረም አላውቀው። እሺ ነገስታቶቻቸው ኦኬ ነገስታትም አሳዳጊ አባቶችሽ ይሆናሉ እቴጌዎቻቸው ሞግዚትሽ ይሆናሉ። ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል የእግርሽንም ትቢያ ይልሳሉ። እኔ እግዚአብሔር እንደሆንኩ ታውቂያለሽ እኔም በጣም የሚጠባበቁ አያፍሩም ብሎ ይላል። እቺ ማናት ነች ያልከኝ ቅድም? እቺ ማናት ነው ቅድም ያልከኝ? ዝቅ አድርገው ይሰግዱልሽ እቺ ማርያም ነው ብዬ ነበር ቅድም። ተከነህ ታዲያ አሁን በዚህ አውድ መሰረት እስካሁን ድረስ እቺ ማናት ብዬስለ እያልከኝ የመጣው ማንነት ከላይ ያልኩ ሀገሩ ነው። ስለዚህ ቅድምም እንኳን ያልኩ ይሄንኛው ነው። ቁጥር 23 ላይ እንዴት ቁጥር 23 ላይ እንዴት ተገልብጣ ማርያም ሆነች? እኔ ከዚህ እንግዲህ ማብራሪያ ያስፈልጋል ያልኩኝም እዚህ ላይ ነው። አሁን ከታች ያገኘነው ቅድም ይሰግዱልሻል የተባለው ለማርያም ነው። ያላኛው ደግሞ የራስ ርዕስ እንትን ሲወርድ የንዋው እንትን እየቀጠለ ሲሄድ ቀይራራሱ። እሺ ወንድም ማለት ቀን ወንድም ነህ። ይሄ ክፍል የሚናገረው ስለ ቅድስት ድንግል ማርያም አይደለም። ኦኬ በሴት አንቀጽ የተሰራ ማን የተጻፈ ነገር ስታዩ ለማርያም ነው ብላችሁ ተረጉት። አንዴ ቆይ ጠብቁኝ። እሺ ወንድማችን በሴት አንቀጽ የተጻፈ ነገር ሲያዩ የኦርቶዶክሳውያን መምህራን በሙሉ ለማርያም ነው ብለው የሚተረጉሙት ትርጓሜ ወንድሜ እውነቱን ስነግርህ በጣም ብዙ ገደል ከቷችኋል። ይሄ አግባብ አይደለም። በፍጹም እንደዚህ ልትሰሟቸው ልትከታተሏቸው አይገባም። መጽሐፍ ቅዱስን በግልህ ለማንበብ በራስ በግልህ ለማንበብ ሞክር ጀምር። እንደገናም ደግሞ ከተማርክም ሙሉውን የመጽሐፍ ቅዱስ ክፍልን የሚያስተምሩ ሰዎች ጋር በቤተክርስቲያን ስርዓት መማር ትችላለህ እንጂ እንደዚህ አይነት አፈታት እንደዚህ አይነት ትርጉም የለም። አየህ ከቁጥር 1 ጀምሮ ነው ያነበብኩት እስከ ቁጥር 23 ድረስ ማለት ነው። እንደውም አልጨረስንም። ወርታይ ደግሞ እየወረድን ብንሄድ ክፍሉ ስላላለቀ የሚናገረው ሙሉ ደብዳቤ ሲጻፍ ወይ ደግሞ አንድን ሐሳብ ስታነብ ሙሉን ሐሳብ ካነበብኩ በኋላ በዛ ክፍል ውስጥ ለማንና በምን አይነት ሁኔታ ውስጥ ላለ የተጻፈ ነው ብሎ የሚለውን ሐሳቡን በሙሉ ተረዳለህ። ከቁጥር 1 እስከ ቁጥር 22 ድረስ ጠይቀህ
ለጽዮን ነው ብለኝ ቁጥር 23 ላይ ግን ስደርስ ይሄ ለመቤቴ ነው ብሎ ማለት መተርጎም በጣም የሚያሳፍር አይነት ትርጉም ነው የሚሆንብህ። ይሄን ነው የምታውልህ። ወንድምነት ብሩክዬ አውራው ከቻልክ እኔ ልወጣ ስለሆነ ከቤት። እሺ አመሰግናለሁ ወንድሜ። ያ ቴንክ ዩ ወንድማችን። አስተንጉዳችሁ ራሱ በጣም ደስ ይላል። እኔ ረባው ማረባው ዝሮጥ ደስ ይላል በእርጋታ ስለማሆን በጣም አመሰግናለሁ። እሺ እንደገና አንድ የምጠይቀው ጥያቄ ግን ያለኝ እኔ ማለት ነው እንትን ይሄ ማን ነው አሁን ኢየሱስ አማላጅ ነው አይደል? እሺ አማላጅ ከሆነ ፓስተሮቹ ምንድናቸው? አገልጋይ ናቸው። የክርስቶስ አገልጋዮች ናቸው። በተሰጣቸው ጸጋ እግዚአብሔር የክርስቶስ አገልጋዮች እነሱ ያስተምራሉ አይደል? ያስተምራሉ። እግዚአብሔርን ይናገራሉ፣ ያስተምራሉ፣ ይናገራሉ፣ ይሰብካሉ። እንደተሰጣቸው ጸጋ ያገለግላሉ። ኢየሱስ አማላጅ ከሆነ ለምን ያማልዳሉ? ተቋርጠህ ነበር፣ አትሰማም። ተቋርጠህ ነበር። ወንድምህ ብሩክዬ አለ። ብሩኬ ያ እኔ ለውጣ ስለሆነ እሺ ምንድነው ጥያቄክ? እሺ እርምዬ ተባረክ። ሰማል ብሩክ ተሰማለካ? ኦኬ እሺ አሁን ኢየሱስ እንትን ማን ነው አማላጅ ነው አይደል? የእግዚአብሔር ቃል አማላጅ እንደሆነ ይናገራል። እሺ ይናገራል ብቻ ሳይሆን እናንተ አማላጅ ነው ብላችሁ የምታምኑ? የእግዚአብሔር ቃል የሚናገረውን እናምናለን። ትክክል ነው። ኦኬ እናምናለን በሚለው እንያዝ። እሺ ስለዚህ ፓስተሮቻችሁ ለምሳሌ ወይም አንተ ፓስተር ልትሆን ትችላለህ፣ ያላውቅም እንግዲህ ማረግን ግን ምንድነው እናንተ ኢየሱስ አማላጅ ከሆነ ኢየሱስ አንድ ጊዜ ሞቶልን ከሆነ ፓስተሮቹ ትምህርቱ ለምን ያስፈልጋል? ኢየሱስ ራሱ ያማልደን የለም ወይ? የፓስተሮቹ ትምህርት ለምን ያስፈልጋል? እንዴ ወንጌል እንድንሰራ አይደል እንዴ ተላክነው? ጌታችን ኢየሱስ ክርስቶስ ራሱ ምን አለ መሰለ ሲልክ የተሰጠው ተልእኮ ለራሱ ለሐዋርያቶቹ ምንድነው? ወንጌልን ለዓለም እንዲሰብኩ ነው አይደለ? ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ነው ያዘዘውና አሁን ፓስተሮችም የሚሰሩት ምንድነው? ወንጌልን ለዓለም ሁሉ ይሰብካሉ። ደግሞ በቤተክርስቲያን ውስጥ ደግሞ አካሉ እንዲታነጽ የጌታ አካል በተሰጣቸው ጸጋ ያገለግላሉ። የነሱ አገልግሎት ከመጽሐፍ ቅዱስ ባለው ቃል ሙሉ ለሙሉ ተከተሏላችሁ? አዎ በሚገባ ክርስቲያኖች እኮ ነው። እሺ ስጋዋ ደግሞ ትቀበሏላችሁ አትቀበሉ? አሁን ዘበላ ስጋ ሰት የደሜ ይላል። ስጋና ደሜን የበላ የጠጣ ይላል። አሁን ትቀበሏላችሁ እናንተ? ቅዳሴ ትቀድሳላችሁ? ቅዳሴ ማለት ምን? ምስጋና ማለት ነው። ምስጋና ማለት ነው። ግን ደግሞ ስጋዋ ደግሞ ፈትቶ ማዕበል መቀበል እንትን ክርስትና ደግሞ ጥምቀት መጠመቅ እኮ ጌታ ያዘዛቸው ስርዓቶች አይደሉ እነዚህ? ጌታ ኢየሱስ ክርስቶስ ጥምቀት እንድናጠምቅ አዟል፣ እናጠምቃለን። የጌታ እራት እንድንወስድ ደግሞ አዟል፣ እሱንም ደግሞ እንወስዳለን። የጌታ እራትም እንወስዳለን፣ ጥምቀትም ደግሞ እናጠምቃለን። አሁን አንተ ለምሳሌ አንድ ሶስት አጠምቁ ምን የሚል ቃል እግዚአብሔር ነው የምታደርሱ? ከመጽሐፍ ቅዱስ ውስጥ ለምሳሌ ምን ትነግረኝ ትችላለህ? አሁን ከኛ ቅዳሴ ስንቀድስ ሰው ሙቶ ፍታ ሲፈታ የሚሆን ክርስትና ሲነሳ የሚሆን ዋናው ቅዳሴው 14 ቅዳሴ ተብሎ የተቀመጠልን ቅዳሴ አለ አባቶቻችን የሰሩልን ዝም ሌላ ጭማሪ ቃል ቢኖረውም ከመጽሐፍ ቅዱስ የተያያዘ ማለት ነው። እንደዛ አድርገን እንቀድሳለን። የምናነበው ሌላው ደግሞ እንደዚህ መሀል ላይ ያስገባ የምናነበው ደግሞ ከወንጌሉ ከአራቱ ወንጌላውያን አለ፣ ከመልእክታቱ አለ፣ ከግብረ ሐዋርያትም አለ። እንደዚህ አድርገን እንቀድሳለን። እናንተ ለምሳሌ ቅዳሴያችሁ አሁን ምን መሰለ ችግሩ ምን መሰለ? ከዚህ ላይ ጥምቀት ሳጠምቁ ከዚህ ላይ ልታስረዳ የምትችለው ነገር እናንተ ጋር
አንዴ ይቅርታ አስገቡኝ። አይ ቆይ አንዴ ዘማሪ የመጨረሻ ይሆንና እንቀበላለን። እናንተ ጋር ራሱን የቻለ መጽሐፍ አለ። ምን ከስምንቱ መጽሐፍቶች መካከል በአዲስ ኪዳን ከተጨመሩት መካከል ከስምንቱ መጽሐፍ መካከል የሚያዛል የቀኑን ይሄን የሚለውን የሚያዛል። አሁን እሱ አሁን ምድራዊ ስርዓት ነው ገብቷል። ምድራዊ ስርዓት ነው መጽሐፍ ቅዱሳዊ ሳይሆን የእናንተ ቤተ እምነት የእናንተ ተቋም የሰራው ስርዓት ነው። አሁን እሱን አንስተክ እናንተ ምን ታረጋላችሁ? እኛማ ጌታ ያዘዘንን ነው የምናረገው። እናጠምቅ በአብ ወልድ በመንፈስ ቅዱስ ስም አጥምቁ ብሏል። እናጠምቃለን። ተጠማቂው ደግሞ የጌታን ስም እየጠራ ይጠመቃል። ሐዋርያ እሱን ሲያደርጉ ስለነበረ ማለት ነው። እሺ ምድራዊ ስርዓት ስለኛ ምድራዊ ስርዓት ነው ይታወቃል። ምድራዊ ስርዓት ነው። ለምሳሌ አሁን ይሄ ያልኩህ አሁን ይሄ በዚህ ቀን ይሄ ነበብ እሱ አሁን የእናንተ ያወጣችሁ ስርዓት ነው እያልኩ ነው ያለሁት። መጽሐፍ ቅዱሳዊ ሳይሆን እኛ እኮ ምን ነው ያወጣችሁ የእናንተ ያልያዝከኝ ነገር ይሁን አንድ ያልያዝከኝ ምን ጥያቄ አሁን የኔ ጥያቄ የነበረው ቅዳሴዎች 14ቱ ቅዳሴ ባይሆንም እንትኑ ቃል እግዚአብሔር ትክክለኛ ከመጽሐፍ ቅዱስ ነው። የፈለገ ነገር ቢተረጎም ባይተረጎም ከመጽሐፍ ቅዱስ አይወጣም ልንገር። ግን በእናንተ አባባላችሁ ምድራዊ በሉትና እኔ ያልኩህ ቅዳሴ ስንቀድስ እንትን እናደርጋለን። መሃል ላይ ለምሳሌ ሰራዊ ቄስ ምንድነው የሚያነብ? ወንጌል ያነባል። አንዴ ስማኛ ወዳጅ ሰማው አሁን ለምሳሌ የጳውሎስን መልእክት ታነባላችሁ፣ ግብረ ሐዋርያት ይነበባል፣ ወንጌል ይነበባል። ከዛ ከተቀሩት መልእክታት ደግሞ አንደኛው ይነበባል። ከተነበበ ለምሳሌ የጳውሎስ መልእክት ከተነበበ በኋላ ጳውሎስ በጸሎቱ እንዲያስባችሁ ወደ ጳውሎስ ጸልያላችሁ አይደል? ወደ ማን? ጳውሎስ በጸሎቱ እንዲያስባችሁ ወደ ጳውሎስ ጸልያላችሁ። እንደዛ አይደለም የዛን ነው የምናደርገው። እሱ የምናደርገው ጳውሎስ ስለ ጌታ የጻፈውን ወንጌል ነው የምናነበው። ገብቶኛል አልኩህ እኮ እሱንማ አልኩህ ደጋግሜ እያልኩ ነው። ከተነበበ በኋላ ጳውሎስ በጸሎቱ እንዲያስባችሁ ወደ ጳውሎስ ጸልያላችሁ አይደል? ታሳስባላችሁ ወደ ጳውሎስ አይደለም ስለ ጸሎት ወደ ጳውሎስ ይቀርባል አይደል? ጥያቄ አልገባክም? መልእክት እንደዛ በኋላ አሁን እኮ በቅዳሴ ዙሪያ ነው ያለን አልኩህ እኮ መልእክት ከጳውሎስ መልእክታት አንዱ ከተነበበ በኋላ አልኩህ ጳውሎስ በጸሎቱ እንዲያስባችሁ ታሳስባላችሁ አይደለም ወይ? ያ ምንድነው አይደለም የምትለው? አሁን ይሄ በቅዳሴ ላይ ያለ እኮ ነው እየጠየቀው ያለሁት። አሁን ይሄ ምድራዊ ስርዓት ነው መጽሐፍ ቅዱስ የማያውቀው። አንበን ከጨረስን በኋላ እንደዛ እናደርጋለን እኮ። ይሄ ምድራዊ ስርዓት ነው እያልኩ ነው እኮ። ምድራዊ ስርዓት ነውና የጌታን ቃል አንብብ አንተ። የእግዚአብሔርን ቃል አንብብ። ህይወት ያለው ከእግዚአብሔር ቃል ነው። አሁን ኦርቶዶክስ ነህ አንተ አይደል? ኦርቶዶክስ በመሆኑ ትኮራለህ? እኮራለሁ። በጣም ነው የምትኮራው? ማለት ለዚህ ለመታበይ ሳይሆን ብቻ ደስ ይለኛል። ኦርቶዶክስ ባይሆን አሁን ሰዓት በሆነ ምክንያት የኦርቶዶክስ እምነት ባይኖርና ከፕሮቴስታንት ሁን ወይ ጴንጤውን ከምትባልና ሙስሊም ሁን ብትባል የትኛውን ትመርጣለህ? ይሄን ነገር አያምጣብኝ ነው የምልኝ። ማለት ይኸውልኝ አይ ቢሆን እንደምርጫ ሳይሆን ጴንጤ ነው የምትሆነው ወይስ ሙስሊም ነው የምትሆነው? ይኸውልህ ልንገርህ ሃይማኖት እኮ ማለት ነው በምርጫ አይደለም የሚሆነው። ሲጀመር ከሙስሊም ፕሮቴስታንት ይቀርባል፣ ልንገርህ ጴንጤ ይቀርባል። ምክንያቱም ለምን በል ጴንጤ ይቀርባል። እሺ ለምን ብትል አሁን የኛና የናንተ ርቀት ምንድነው? በተለያየ በትንሽ ነገር ነው የምንለያይ። ኦኬ የሙስሊምና የሙስሊምና የኛ ነገር ደግሞ በጣም ይራራቃል። አይ ተው የሙስሊሙን ተው በቃ። በምንድን ነው የምንለያየው እኛ? ለምሳሌ በዚህ በቅዱሳን አማላጅነት አታምኑም እናንተ? እሺ ምን አገኘክ? አሁን በቅዱሳን አማላጅነት አምነህ ምን አገኘክ? እንዴት አድርጌ ላስረዳህ እችላለሁ? አሁን ለምሳሌ ቅዱስ ሚካኤል አባቴ ከዚህ ነገር አድኔ ወይም እንደዚህ አድርግልኝ ከእግዚአብሔር አማልኝ ካልኩ የሆነ ነገር ይሳካልኛል። እውነት ነው። ለምሳሌ ስራ ምናምን ከበሽታ መፈወስ ነው። ከበሽታ መፈወስ ትምህርት የስማር እንዲገልጽልኝ ምናምን እማጸናለሁ፣ ይገልጽልኛል። ትምህርትን እንዲገልጽልህ ትለምነዋለህ? ይሄ በራሴ ያገኘው። እሺ አሁን ሚካኤል አማላጅ ሆኖክ ትምህርት እንዲገልጽልህ ከፈውስ እንድታገኝ ነው የሆንከው ማለት ነው ኦርቶዶክስ በመሆን። እንደዛ ሳይሆን ለምሳሌ የቅዱሳን አማላጅነት ተራዳይነት ስነግርህ ነው እንጂ እንደዛ ማለት አይደለም።
እኮ ገባኝ በእነሱ ምልጃ የምትጠቀመው ስጋዊ ነገር ነው አይደል አሁን ከፈውስ ስለ ፈውስ አወራኸኝ ስለ ትምህርት አወራኸኝ ሰው የእነሱ ምልጃ ለስጋ ነገር ነው የሚጠቅመው ማለት ነው ስለ ነፍስ ይጠቅማል እንጂ እሺ ስለ ነፍስ ምን ታገኛለህ ካሁን የሚካኤል ምልጃ ነፍስ ላይ ምን ያደርግልሃል ያማልዳል ለምሳሌ አንተ ስትማርኮ ታውቃለህ ስትማር ትሰርቃለህ አሁን ይኸውልህ ቅድም አለዛማ ምን ያስገኝልሃል ስለ ነፍስ አማልዶ ምን ያስገኝልሃል እድናል አሁን ለምሳሌ አንተ ፓስተር ሆነ ብታስተምር ስለዚህ ሰውዬ ነፍስ ምን ያገኛል ያነ ሰውዬ ካንተ መጥቶ ተምሮ ምን ያገኛል እሺ ስማኝ ለምሳሌ አሁን ትድናለህ በሚካኤል ምልጃ ስትል አሁን አልዳንክም አንተ ያልዳንክ ሰው ነህ ጻድቅ ነህ ወይስ አይደለህም እኔ ጻድቅ ነኝ ማለልም ጻድቅ ነኝ እንዳልል መታበይ ነው አይደለም እንዳልል ደግሞ አላውቅም እኔ ብቻኔ ጽድቅ እንደሰራ ግን ከእግዚአብሔር እንዲያማልደኝ እለምናለሁ ማሰራለሁ የዘላለም ህይወት እንዳለ ታውቃለህ ገነት ነው የምትገባው እሱ የእግዚአብሔር ፍርድ ነው ወይ የዘላለም ህይወት ያለው አይደል እንደ ገነት የሚገባው ግን እንደ ስራ ከከፈለኝ አልገባም እንደ ቸርነት ተከፈለኝ እገባለሁ በእኛ እምነት እንደዛ እንደ አንተ ስራ ከሆነ የዘላለም ህይወት የለህም ምክንያቱም ብዙ ነገር አስባለሁ ክፉ አስባለሁ ጥሩ አስባለሁ እግዚአብሔር ደግሞ ንጹህ ባህሪ ስለሆነ የኔ ሐሳብ አይስማማም እንደ እግዚአብሔር ቸርነት ከሆነ ግን የዘላለም ህይወት ታገኛለህ በቸርነቱ ከሆነ የእግዚአብሔር ቸርነት የተገለጸው በልጁ በክርስቶስ ኢየሱስ ነው እንግዲህ አሁን በደንብ ስማኝ የእግዚአብሔር ቸርነት ልጁ ክርስቶስ ኢየሱስን በመቀበል የዘላለም ህይወት እንድታገኝ ይኸው ቸር የሆነው አባታችን እግዚአብሔር ልጁን ሰጥቶናል አንድያ ልጁን ማለት ነው ስጦታው ደግሞ ማን ነው ኢየሱስ ይባላል ቸር የሆነው አምላክ ልጁን ሰጠን ስጦታው ደግሞ ኢየሱስ ነው ኢየሱስን በመቀበል የዘላለም ህይወት ማግኘት ይቻላል በደንብ ስማኝ ሰው በስራው አንተ እንዳልከው የዘላለም ህይወት ማግኘት አይችልም ለምን መሰለ ደካሞች ስለሆነን በጣም በብዙ ስለምንበደል በእግዚአብሔር ፊት የመቆም አቅም የለንም ኃጢያተኞች ስለሆነን ማለት ነው እግዚአብሔር ግን እኛ እንዳንጠፋ ወደ ሲኦል እንዳንገባ ልጁን መስቀል ላይ ስለኛ ኃጢያት ሞቶ የዘላለም ህይወት እንድናገኝ ሆኗል ታዲያ የዘላለም ህይወት የሚገኘው በምንድነው በክርስቶስ ኢየሱስ በማመን ነው የእግዚአብሔር ቸርነት ማለት ልጁ ነው ኢየሱስ ክርስቶስ ነው አንተ በኢየሱስ ክርስቶስ ሆነ በእግዚአብሔር ፊት ጻድቅ መሆን በእግዚአብሔር ፊት ትክክል መሆን የዘላለም ህይወትን ወራሽ መሆን ትችላለህ ሰው አሁንም ምንድነው ይያልኩ ያለው ወደ ክርስቶስ ኢየሱስና ኢየሱስን ብቸኛ አዳኝ እርሱ ብቻ ነው የዘላለም ህይወት ብለ አምነክ ከመጥፋት መዳን ትችላለህ ማለት ነው ከሲኦል ማምለጥ ትችላለህ እሺ ኤምጂ አንዴ አስገባኝ ብሩክን እኔ ላውራ አንዴ ኤምጂ አንድ ለዚህ ማለት ልንገራውና ትገባለህ እንደሚ እኔ ላንተ ኢየሱስንም አልተውነው ላግዝህ ኢየሱስ አልተውነው እሺ ላግዝህ ኤምጂ እኔ ላግዝህ ላንተ ስለ ቅዱሳንን ልንገረው ትንሽ ያለውን ነገር ላግዝህ እሺ ዘማሪ እንኳን ብሩክዬ በትልቁ አርገው ዳን እንኳን ቆያችሁ ብሩኬ እሺ ሪታዬ ከየት ቤተ እምነት ነው ኦርቶዶክስ ካልፈራ ካስገባኝ የሚል ኮሜንት ስጽፍ ነው ኢንቫይት ያረኩክ መለስከኛ እየመለስከኝ ነበር ብዙ ጊዜ እየገባሁ እየመኮር ካንተ እየመለስከኝ ነበር ለዛ አይ እኔ መግባትንም አላስተዋልኩም ግን ኮሜንትን ሳይ ኢንቫይት አረኩክ ማለት ያው በፊትም መጀመሪያ ገብቼ ነበር የሆነ ሰዓት ልታወሩኝ እንትን አላችሁ ተቋረጠ ከዛ በኋላ ደግሞ ልገባ በሞክር ክፍት ቦታ ላይ ያለ ግን ታስገበኛች አልኩም ለዛ እሺ እኔ ነኝ ያስገባው ከዛ በማል ስትጠራ ስላልሰማ ነውና አሁን ሐሳቡ ላይ እንቀጥል እሺ ሐሳቡ ላይ መቀጠል እንችላለን ቅዱሳንን ጸልያለሁ ወደ ማርያም በሚገባ ጸልያለሁ ማን አዘዘክ እንድጸልይ የምጸልየው ደግሞ አንቺ እግዚአብሔር ነሽ አምላክ ነሽ ብዬ ሳይሆን አምላክነቱን እግዚአብሔርነቱን የፈጠራት ልጁን እናቱን ታውቀዋለች ከኔ በላይ ማለት ነው አይ ምን ብለህ ጸልያለህ ሳይሆን ማን ጸልያለህ ነው ጥያቄ ማን ጸልያለህ መጽሐፍ ቅዱስ ላይ ማስረጃ አለ ወይ ለለምን መጽሐፍ ቅዱስ ላይ ማስረጃ አለ እሺ ጥቅሱን ማስረጃ አለ አሁን በነገራችን ላይ መጸለይ ማለት ምን ማለት ነው መጸለይ ሳይሆን ታማልደኛለች ብዬ ወደሷ አስታርቂኝ ብዬ እለምናለሁ ጥቅሱን ንገረን ወዳጄ ዘማሪ
እሺ የጥቅሱ ልንገርህ። በመጀመሪያ ደረጃ ዮሐንስ ወንጌል ምዕራፍ 2ን ክፈትልኝ። እሺ ዶንኪማስ ልታሳየን ነው? እሺ አዎ ዶንኪማስ። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 2 እሺ ምን ዶኪማስ። እሺ በዶኪማስን እስኪ ነካ ላድርግልህና ዶኪማስ በዶኪማስ ቤት የወይን ጠጅ ባለቀ ሰዓት ድንግል ማርያም ነች ወይስ ጌታ ኢየሱስ ክርስቶስ ነበረ መጀመሪያ ከአስተናባሪዎቹ ወይም ከዶኪማስ አስተናጋጆች ቀድሞ ያወራው ማን ነበር? አይ እኛውን ጥያቄያችን ስለ ጸሎት ስለሆነ አሁን በሰርጉ ስፍራ ላይ ማን ነው ወደ ማርያም ይጸልየው? ማን ነው ወደ ማርያም? በቃ አሁን በመጀመሪያ ይሄን የማመለክትህ ማለት እኔ አሁን ይሄን አክል እንትልልህ አስፈላጊነቱ ግልጽ ሆነ ቦታ አትፍሩ ምናምን ብለህ እኮ ጻፍከውና በቃ እኛ እንደው መልስ አሳጣን። እስኪ እግዚአብሔር ቃል እየጠቀስክ መልስ አሳጣን። በዚህ ስፍራ ላይ ማን ነው ወደ ማርያም ይጸልየው? ማን ነው ወደ ማርያም ጸለየው? አዎ ወደ ማርያም ጸለየ ማለት አመለከተ ነው። እመቤታችን ቅድስት ድንግል ማርያም ዶኪማስ እንዳመለከታት ነው የሚናገረው። ጸለየ አመለከተ የሚል ከየት አገኘው ትርጉም? ጸለየ የሚለው ትርጉም በነገራችን ላይ አመለከተ የሚል ትርጉም ይታመጣ። ብሩኬ ጸለየ አመለከተን ሳይሆን አሁን ለምሳሌ ወደ ማርያም ትጸልያለህ አልከኝ። ወደ ማርያም ትጸልያለህ ወይ ብለህ ስትጠይቀኝ እኮ እኔ ጥቅስ አምጣ ወደ ማርያም እጸልያለሁ የሚል ጥቅስ በምን አወክ እንዴት አወክ ብዬ መጠየቅ እችላለሁ? አልችልም? ጸልያለሁ አልከኝ ለለመመደ ጥቅስ እየጠየቅኩ ነው እኮ። ጸልያለሁ የጸለይኩት ደግሞ ምክንያት ዶኪማስን ያማለደች እናት እኔ እንደምታማልደኝ አልጠራጠር ስለማልጠራጠር ማለት እሱ ሳይሆን ጥያቄያችን አሁን አንተ ትጸልያለህ አይደል ወደ ማርያም? አዎ ጸልያለሁ አማልጅኝ ብዬ ማለት ነው። ለሱ ትምህርት መጽሐፍ ቅዱስ ይደግፋል ወይ? ለምሳሌ ልክ አንተ እንደምትጸልየው መጽሐፍ ቅዱስ ላይ እየጸለየ ካለ ወደ ፍጡር ወይም ደግሞ ጸልዩ የሚል ትምህርት ካለ አሳየን። ጸልዩ የሚል ትምህርት ካለ ወይ ጸልዩ የሚል ትምህርት ካለ ወይ ደግሞ የጸለየ ካለ ይሄ ማለት እኮ አሁን ወደ ፍጡር አጸልዩ የሚል ትምህርት ካለ አንተ አሳየን። እሺ ይሄን አሁን ለክርክር ካቀረብከው ማለት አጸልዩ የሚል ካለ መክፈት ይችላል። ለክርክር ከሆነ ግን እውነታው ነው ታስረግጥ። ግን አንተ ማስረጃ ስለሌለ ነው እኔና ማስረጃ እኮ አቀረብኩልህ። አሁን ዶንኪማስ ማለት የሰው ልጅ ነው አይደል? ዶንኪማስ የሰው ልጅ ነው። አዎ በዶኪማስ ቤት ያማለደችው እናት ማን የጸለየው ነው ጥያቄያችን። እዛ ክፍል ላይ ወደ ማርያም የጸለየው ማን ነው? ለምሳሌ ዘማሪ ለምሳሌ በሰርጉ ስፍራ ላይ ነበረች አይደል ማርያም? አዎ ነበረች። ለምሳሌ ዶኪማስ ሂዶ እሺ ጠየቃት። እኔ ጋር ወይን ጠጁ አልቋል ምናምን ብሎ ጠየቃት። አንተ ግን እንደውም ከመጠየቅም ባሻገር የልቦናውን ነው የተረዳችው። እንደሌለ ነው ያወቀችው። ገብቶሃል? እንደሌለው እንደው ሳይነገራት ነው የምታውቀው። እሺ እሱ ጋር ደግሞ መጥቻ አወራለሁ፣ ችግር የለውም። አሁን ጥያቄያችን አንተ ስትጸልይ የምሰማክ ቤትክ እየመጣች ነው ወይ ሰላም ብላክ ምናምን ሰምታክ የምትሄደው? ሰርጉ ላይ ስፍራ ላይ የሰርጉ ስፍራ ላይ ስለነበረች ለምሳሌ ተመለከተች ወይ ጠየቃት ወይ ደግሞ የልቡን አወቀች ነው እያልክ ያለው ከሶስት አንዱ ነው። አሁን አንተ ያንተን ጸሎት የምሰማው መታ ነው ወይ የምሰማክ ቤት መታ ዘማሪ ዮሴፍ ምን ቸገረ ብላ ትነግራታለህ ወይ? አየህ በአካል ያለች ጥሩ ጥያቄ። ለዚህ ልመልስልህ። አንተ ማርያምን የኢየሱስ እናት ናት ታምናለህ? እውነት ነው ታምናለህ አይደል? አዎ ትክክል ነው። እግዚአብሔር ቃል ቆሎ ታከብራታለህ አታከብራትም? አይገናኝም ከራሳችን ጋር። አሁን ታከብራታለህ አታከብራትም? ይሄን ጥያቄ መልስልኝ። እንኳን የጌታን እናት የው አንተን እንኳን ክብሬ እኮ ያወራሁ ነው። ዘማሪ ምን ማለት ነው? ትክክል ታከብራታለህ። የት አገኝተህ ነው የምታከብራት? አከብራታለሁ ማለት ሰግድላታለሁ ማለት አይደለም። አረ የት አገኝተህ ታከብራታለህ ነው የጠየቅኩህ እኔ። የት አገኝተህ ታከብራታለህ? እየመለስኩልህ እኮ ነው ወዳጅ። አከብራታለሁ ማለት አንተ እንደምታስበው ሰግድላታለሁ ስሟን እየጠራው አወድሳታለሁ ማለት አይደለም። ይሄ እኮ ጥያቄ ይሄን ፉድሽ ያረግባል። ይቅርታ አድርግልኝ ብሩኬ። ጥያቄህን ፉድሽ ያረግባል። ታከብራታለህ ስትል አንተ እሺ ምን እያልከኝ ነው? ታከብራታለህ ስትለኝ አንተ እኮ
አከብራታለሁ ስትል አሁን እኔ እያነጋገርከኝ በቃል በቃል እያነጋገርከኝ አከብርሃለሁ አሁን አንተ እንኳን አከብራታለሁ ስትለኝ እሷን እሺ ምን እያልከኝ ነው? በደንብ መከበር ይገባታል አይገባትም? በመጀመሪያ ምን ማለት ነው እኮ ምን ማለት ነው እንዴ? መከበር ይገባታል ስል ምን እያልክ ነው? እሺ እመቤታችን ቅድስት ድንግል ማርያም ጌታን የወለደች እናት በእናትነቷ ክብር ይገባታል አይገባም? ምን ማለት ነው ክብር ይገባታል ስትል ምን እያልክ ነው? አብራርተ ንገረኝ። ክብር ይገባታል ስትል ምን እያልክ ነው ዘማሪ ዮሴፍ? የኔ የተቋረጠው የዘማሪ ነው። አይ ትሰማለህ አንተ ብሩኬ? አንተ ይሰማል የሱ ይመስለኛል ብሩኬ። እሺ እሱ እስከሚመለስ ዳኒ የጥያቄ ልጠይቅኝ ለጥያቄ ነው የገባው። ከዛ ወርዳለሁ ለነሱ ቦታ ለቅጥ እኛ ነው ይታይ። እሺ ልጨምቂም ባልሆነ ከእናንተ ራስ አልወርድ። ሰላም ለእናንተ ይሁንላችሁ። ጥያቄ መሰለክ የመለኮት ተካፋዮች ናችሁ እናንተ የመለኮት ተካፋዮች ናችሁ ብሎ ጴጥሮስ ሲያስተምር ምን ማለቱ ነው? ማለት ቅዱሳን በጌታ ያመኑትን ሰዎች የመለኮት ተካፋዮች ናችሁ ሲል ምን ለማለት ፈልጎ ነው? አምላኮች ናችሁ ሊል ፈልጎ ነው ወይስ ምንድነው? አይ አምላኮች ናችሁ ብሎ ፈልጎ አይደለም። ምንም እንደሱ አይነት ሐሳብ የለውም። የመለኮት ሙላት ተካፋዮች ነን ሲል እያወራ ያለው እኛን ወደ አምላክ ከፍ የሚያደርግ ሐሳብ የለውም። እንደሱ አይነት መጽሐፍ ቅዱስ ውስጥ አንድ ቦታ ላይ እናገኝም። ምናልባት ኦርቶዶክሳውያን ካሉሽ ይሄን ጥያቄ እንደዛ አይነት ጥቅስ ከጠቀሱልሽ በተወሰነ ኦርቶዶክሳውያን አምላክ ነን የሚል ሐሳብ ያላቸው ኦርቶዶክሶች አሉ አይደል? እኔ ያውቀዋለሁ ያው እግዚአብሔር ይመስገን እንደዚህ አይነት ስለወጣሁኝ ያውቀዋለሁ። ግን መምህር ዘበነ ቅዱሳን አምላኮች ናቸው ብሎ በድፍረት እንትን ብሎ አስተምሯልና ቪዲዮ ራሱ አለኝ። እኔ አሁን ለኤርሚ በኋላ ልክለታለሁ ያንተን ስለማላቀው ነው እንጂ ብታሰማው ራሱ ደስ ይላል። አምላኮች ናቸው ይሄው እንደውም ስማም አይዟችሁ ቅዱሳን አምላኮች ናቸው። አይዟችሁ እንዳደነግጡ ጆሮአችሁ አይደለም ዘበነ ነው ያለው። አማላጅ በባላቸው ነው እንዴ ገረማችሁ ቅዱሳን? አረ እንደውም አምላኮቻችን ናቸው ይለናል። እስኪ ከራሱ አንደበት አድምጠነው እንመለስ። ቅዱሳን አምላኮች ናቸው። በጣም ይገርማል። ምክንያቱም ለምን እንደሚገርም ነገራችሁ እንዴ? አማላጅ ናቸው አማላጅ አይደሉም የሚለውን ገና የሚከራከር ትውልድ ስለሆነ ይሄንን በሚሰማበት ጊዜ ምን ሊል ነው ብዬ ይገርመኛል። መጀመሪያ ላይ ምን ሊል ነው ይሄን ሲሰማ? ተመልከቱ። ቅዱሳን አምላኮች ናቸው ስለው ገና ለገና ቅዱሳን ይማልዳሉ አይማልዱም የሚል የኦርቶዶክስ ምዕመናን ግን በቂ ዕውቀት እንድትይዙ ስለምፈልግ በዚህ ውስጥ ብዙ ነገሮች እናያለን። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እነዚህ እግዚአብሔርን የተከተሉ ሰዎች ሁሉ እኮ ቅዱስ ጴጥሮስ ምን እንደሚላቸው ታውቃላችሁ? የመለኮት ባህሪ ተካፋዮች ናችሁ ነው የሚላቸው። እና እንደዚህ ያለ ይቀጥላል ማለት ነው ሰውየው። ስለዚህ እዚህ ጋር 24 hours እናንተ ታመልኳቸዋላችሁ ስንላቸው አናመልካቸውም ብለው አሁን ልክ እንደ ዘማሪው አይነት ሰውዬ ሲከራከሩን የሚውሉ ሰዎች መምህራቸው ደግሞ አምላክ ናቸው እያለ ነው። እና ይሄ ነገር እንዴት ይታያል? ያው ትርፍ ሰዓት ሲኖራችሁ በዛውም ሜሽን እንድታረጉት ብዬ ነው። ዳንኤል ተባረክ። እሺ ሪታይ እሺ እናወራበታለን። የጳጳሱም ንግግር አለ። ምናልባት ብሩኬ ካለ አላቅም፣ ግን አንድ ቪዲዮ አይቻለሁ እንደዚሁ የቀድሞ ጳጳስ አምላክ ነን እያሉ ሲናገሩ የነበሩበት አለ አይታችኋል? ካለ ሲላኩልን ካለ ላኩል አለ ብሩኬ እኔ ጋር ነው ልክላል። እና አምላክ ነን ብለው ያስተምራሉ። ያው
ይናገራሉ። አምላክነትን በደንብ እንግዲህ ከእግዚአብሔር ያነሱ ትናንሽ አምላኮች እንደሆኑ ራሳቸውን በደንብ ይገልጻሉና እናወራበታለን፣ እነጋገርበታለን። ጥቅሶቹ ሊትራሊ የሚያወሩት በዛ ኮንቴክስት ነው ወይ የሚለውን ጉዳይ አንስተን መነጋገር እንችላለን። ስለምን ነው የሚያወራው የሚለውን ሐሳብ ማለት ነውና ግን ርዕሳችንን እንዳይጠልፍብን ፈራለሁ። በኋላ ላይ ምናልባት ጊዜ ካለን በደንብ እንነጋገርበታለን። እሺ ዘማሪ እሺ አንዴ አንከ እንኳን ደህና መጣ ሆኖ ማለት ነው። አሁን አምላክ ነን በሚለው ዙሪያ ማለት ነው ይሰማናል። አይሰማ ምን አልከኝ ወዳጅ? ሰው አምላክ ነው በሚለው ዙሪያ አሁን ጌታችን ኢየሱስ ክርስቶስ ከመቤታችን ሰው ሆኗል አይደል? ወዳጅ አሁን እሱን አይደለም አሁን እርሱን ለዚህ ነው የቆምነው ለዚህ ነው አሁን እርስ መጥለፍ አይኖርብንምና ዛሬ አቺቭ ማድረግ ያለብን ሐሳብ አለ። እሱን ነው በደንብ ማውራት ያለብን መነጋገር ያለብንና ይሄንን ደግሞ ሌላ ቀን በደንብ ርዕስ አድርገነው እንነጋገርበታለን። ብራዘር እንነጋገርበታለን። ዋናው አሁን የተነሳው ሐሳብ ነው። እሺ ወደ ርዕሱ ሌላ ጥያቄ ከዚህኛው ጋር አንድ ጥያቄ መጠየቅ ይችላል። አሁን ለምሳሌ አንዴ ብራዘር ርዕስ አለን። አሁን ርዕስ ላይ መቆየት እንችላለን ወዳጅ? አንድ ደቂቃ አንዴ በቃ አጭር እኮ ነው። ምንም ጥያቄ አሁን አልቀበልም። ርዕሱ ላይ ነው የምንቆየው ወዳጅ። እኔ ባይዘው በርዕስ አምናለሁ ማለት ርዕስ በጣም ነው የማምነው። ርዕስ ላይ መቆየት አለብን ወዳጅ። እሺ ቴንኪው የሆነ ቪዲዮ ልካችሁልኛል። ቴንኪው እንቀበል። እሺ ዘማሪውን ኤርሚ ማን ነበር የሚያወራው? ብሩኬ አንተ ነበርካ የምታወራው? አይ በቃ ማስረጃ ይስተላል ያወራን ነበር ከብሩኬ ጋር። አዎ እሺ ማስረጃ ተጠይቃል። ወደ ሐሳቡ እንመለስ ጋይስ። ለምምድ ማስረጃ አስተማ ዘማሪ ማስረጃ አሁን ያው ዮሐንስ ወንጌልን የጠቀስኩልህ የነበረውን ነበረ። አንተ ግን ምናልባት ይሄ ለማስረጃነት አልቀበልም ካልከኝ እኔ አሁን እዛ ክፍል ላይ እኔ ለማስረጃነት አልቀበልህም አልልህም እያሳየኝ እዛ ክፍል ላይ ወደ ማርያም የጸለየ ካለ ቁጥሩን ንገረንና እናንብብል። ከሌለ ደግሞ ሌላ ማስረጃ ካለ ወደዛ እንሄዳለን። አሁን በአጠቃላይ አሁን እኔ እንትን የምልህ ነገር ርዕሳችን ከክርክር ባሻገር የሆነ የምንረዳዳበት የምንማማርበት ከሆነ እንቀጥላለን። ይሄ አሁን ሶሻል ሚዲያ ቲክቶክ ላይቭ ላይ እያወራን ነው ያለነው አኮ በቀጥታ ዘማሪ ለምታረገው ጥቅስ የምሰጥህ እዛ ውስጥ ነው። እዛ ውስጥ የምሰጥህ ምንድነው? በዛ ላይ የማርያም አስተዋጽኦ የለም አትለኝም? የለም ማርያም አስተዋጽኦ አላት የላትም ሳይሆን ጥያቄያችን ወደ ማርያም የጸለየ ካለ አሳየን ነው ጥያቄያችን። ወደ ማርያም የጸለየ ካለ እሱን አሳየን። አሁን ቀጥታ የምትፈልገው አንተ ጽሁፉን ማርያም ፊት ቆሞ ጸለየ ነው ጽሁፉን ነው የምትፈልገው ወይ ሲጸልይ ማሳየት አለበት ወይ ደግሞ እንድንጸልይ የሚያሳይ ትምህርት ካለ እሱን አሳየን። እንድንጸልይ የሚያሳይ ትምህርት አሁን እቺን የጌታ እናት የዶኪማስን መጨነቅ አውቃ የዶኪማስ ቤት የሌለውን ነገር አውቃ ለልጅዋን አሳሰበች። አልጠየቅኩም እሱ ምረዳው አረዳዱ እዚህ ውስጥ ያለው አረዳድ ስማኛ አድምጠኛ አስጨርሰኝ። ጥያቄ ስለሆነ ስለ ጸሎት ልመጣልህ ነው። ስለ ጸሎት እንዴት አገኘው ይሄ መጽሐፍ ነው ያልከኝ። እስከዚህ መጽሐፍ ክፍል ጸሎቱን ያገኘሁበት ምክንያት ልንገር። ያሳሰበችው እኛ አሁን የምንጸልየው ጸሎት እኔ ወደ ማርያም የምጸልየው ወደ ልጅሽ አሳስቢልኝ ሐሳቤን ልትረዳኝ ይገባል። ወደ ልጅሽ አሳስቢልኝ ነው እንጂ አንተ ስትጸልይ አሳስቢልኝም በላት አስፈጽሚልኝም በላት እሱ አይደለም ጥያቄያችን። ለልምምድ ግን መጽሐፍ ቅዱሳዊ ማስረጃ አስጠን ነው ያልኩ ያሉት። አንተ ምንም ብለህ እዚህ በላይ ምንም አላመጣልህም ብሩኬ። ከተረዳኸኝ ትረዳኛለህ፣ ካልተረዳኸኝ ደግሞ ያለውን ነገር ምናልባት ያው ሰዓታችሁ ማባከን ካለባችሁ ታባከናላችሁ ነው ይወርዳል። ችግር የለውም። በዚህ የምትረዳኝ ከሆነ ግን እኔም ማስረዳህን ተረዳኝ። መጀመሪያ አንድ ጥቅስ ካመጣሁልህ አንተ ግን እሺ ለማርያም አጸልዩ የሚል ካለ አምጣልኝ። እሺ እኔ ያመጣሁልህ ዮሐንስ ወንጌል ምዕራፍ 2ን የዶኪማስ ቤቱን እኔ ያመጣሁልህ። ለማርያም አትጸልዩ ለማርያም ጸሎት አያስፈልጋትም የሚል በመጽሐፍ ቅዱስ ካለ ደግሞ ለኔ ያሳየኛል። መልካም አንደኛ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ወደ ፍጡር ጸሎት መደረግ እንዳለበት የሚያሳይ ጥቅስ አይደለም። ሁለተኛው ለማርያምም ሆነ ለሌሎች ፍጡራን ጸሎት
መጽሐፍ ቅዱሳችን እንደዚህ አይነት ልምምድን ሲደረግ ስላላሳየን ነው። ሶስተኛው ደግሞ ጸሎት ወደ ማን መደረግ እንዳለበት የእግዚአብሔር ቃል በደንብ ከብሉይ ኪዳን እስከ አዲስ ኪዳን ድረስ አስረግጦ ስለነገረን ነው። ጸሎትን ወደሚሰማ ወደ አምላክ መቅረብ እንዳለበት ስለነገረን ነው። አለመኖሩ ራሱ አንዱ ጥቅስ ጥቀስልኝ ከነገረህ ላይ አንዱ ጥቅስ ጥቀስልኝና በሱም ላይ እስኪ ምን አይነት እንትን እንዳለ ለየኔም ትምህርት ይሆነን ዘንድ ንገረኝ። ምንድነው የምጠቅስልህ? ወደ ማመጸለይ እንዳለ ወደ ማመጸለይ እንዳለ እስኪ ለኔ የምትመልስልኝ ጥቅስ ካለ መልሰኝሽ። ይኸው መዝሙር መጽሐፍ ምዕራፍ 65 ላይ እንደዚህ ይላል። እሺ መዝሙር መጽሐፍ ምዕራፍ 65 ቁጥር 2 አጠገብ ያለው ሰው የሚያግዝ ሰው ነው እሱ ይሻላል። እሱን እናዋራው የተሻለ ከሆነ እሱ ምዕራፍ 60 ቁጥር 2 ምዕራፍ 65 ቁጥር ያውቃል። ይኸው ላምበው። እሺ አንብበው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ምን አለን? ማን ሁሉ? ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ሥጋ አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተ ጸሎት ይቀርባል ይላል እግዚአብሔር ቃል ሲናገር። ሥጋ ሁሉ ማለት ሰው ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ጸሎትን የሚሰማው ማን ነው ማለት ነው? ጌታ ኢየሱስ ክርስቶስ ነው ማለት ነው። እግዚአብሔር ጸሎትን የሚሰማ አምላክ ነው። ሰው ሁሉ ወዴት ነው ታዲያ መጸለይ ያለበት? ወደ እግዚአብሔር ነው። እግዚአብሔር ቃል እንደዚህ ብሎ ይናገራል። ጌታችን ኢየሱስ ክርስቶስ ደግሞ በአዲስ ኪዳን ወዴት እንዴት መጸለይ እንዳለብን ነግሮናል፣ አስተምሮናል። ጸሎት የሚጸለየው ወደ እግዚአብሔር ሁሉን ወደሚሰማ አምላክ ነው እንጂ ወደ ፍጡራን ጸሎት አይጸለይም። ዘማሪ እሺ እኔ አንድ ጥቅስ ልስጥህ በዚህ ላይ ምን የሚል ጥቅስ? ለዚሁ ለማርያም ጸሎት ሉቃስ 1:49 አንብብልኝ። ወደ ማርያም የተጸለየ ነው። ወደ ማርያም የተጸለየ ጸሎት ልታሳይ ሉቃስ 1:49 እኮ ወደ ማርያም የተጸለየ ጸሎት ልታሳይ ነው። እሺ አዎ ወደ ማርያም ምን እንደሚል 49 ነው ዘማሪ። ሉቃስ 1:49 ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። እሺ እሱ ጋር ወረድ ተከተል። ገዢዎችን 50 ድረስ አንብብ። አይ አለፍኩት እኮ 52 ጋር ደረስኩኝ። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ ከፍ አድርጓል ይላል። እሺ ምን ልትለን ነው? እሺ ይቅርታ ቆይ መጽሐፍ ቅዱስን እየከፈትኩ ነው። ማን የጸለየው? አሁን ይሄን ጸሎት የማን ምስጋና ነው? የማርያም። ወደ ማን የጸለየችው? ትውልድ ሁሉ ብጽዕት ይሉኛል የሚል አለ። እመቤታችን ቅድስት ድንግል ማርያም ተናገረችው። ትውልድ ሁሉ ብጽዕት ይሉኛል። ይሄን አሁን ትውልድ ሁሉ ብጽዕት ይሉኛል የሚለውን ቃል ብጽዕት የምንላት መቼ ነው? በምን ሰዓት ነው? ማን ነው የሚላት? ኦኬ አሁን ጸሎት ነው ልትለኝ ነው? እሱ ምን መሰለህ ትውልድ ሁሉ ብጽዕት ይሉኛል የምንላት አሁን ድንግል ማርያም ቁጥር 45 ላይ ነው አሁን ያገኘሁት። እግዚአብሔርም አንቺ ብጽዕት ነሽ ያለ ዘንድ የነገሩሽን ቃል እንደምሆን የምታምኚ አንቺ ብጽዕት ነሽ 45 ላይ አሁን ይሄንን ቃል ትውልድ ሁሉ ብጽዕትም ይሉኛል ብላም እዚህ ጋር የተናገረችው ቃል አለ። እንትን ብለን ቦታው ላይ መብራት የለም፣ ሰዓቱ ጨለማ ነው። መጽሐፍ ቅዱሳችንም እንትን ስለሆነ ስልካችን ደግሞ ከእናንተ ጋር እያወራንበት ስለሆነ ነው ለማውጣት። ይሄው እኮ ምን ይላል መሰለህ? ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት ይላል። አይደለም ከእግዚአብሔርም ዘንድ የነገሩሽን ቃል እንደሚሆን የምታምኚ አንቺ ብጽዕት ነሽ። እሱ አሁን ይሄንን ቁጥር ስንት ነው? ብጽዕት ነሽ እኮ ምንድነው ታዲያ ሐሳባችሁ? እሺ ምንድነው ሐሳባችሁ? ንገሩ።
እኔ አሁን እመቤታችን ቅድስት ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛል ብላ የተናገረችበት ቃል አለ በሉቃስ ወንጌል ውስጥ። አዎ እኮ ልክ ነህ። ምንድነው? እሺ ይሄ ማለት ብጽዕት ይሉኛል ማለት አሁን እሺ ብጽዕት ይሉኛል ማለት አንተ ለፍጡር ለማንም ምስጋና አይገባም ወይም ለማማለድም ሆነ ለምንም። በነገራችን ላይ እኔ ሐሳባችን የኔ ጸሎት አንደኛ የመጀመሪያ ሐሳብ ያልተረዳኸኝ ነገር የኔ ጸሎቴ የሚሆነው ድንግል ማርያም አንቺ አምላክ ነሽ ትፈርጂልኛለሽ እሱ ምን እሱ ጥያቄ አይደለም ዘማሪ እሱ ጥያቄ አይደለም። እሱ አንተ አሁን እንዲመች አሸነፍኩ ለማለት ይሁን አላውቅም። እንዲመች ብቻ አንተ ወደ ማርያም መጸለይ ይገባል ወይ ነው የምትለኝ? አንተ ጥሬ ቃል ነው። ጥሬ ቃል ከሆነ ይሄ አሁን አንተ እዚህ ጋር ኢየሱስ አማላጅ ነው የምትለው እኔ ወስደሃለሁ። አሁን ቅድም አሁን ከእንትና ጋር ከኤምጂ ጋር ኢየሱስ አማላጅ ነው ብለህ ስታወራ ነበር። ግን ለህም ማለት ነው ፈራጅስ እሺ ማን ነው እኮ ለአሁን ለተነሳው ጥያቄ መልስ የለህም ማለት ነው። ጨረስክ ማለት ነው ዘማሪ እንዴ? አለኝ ኧረ በሚገባለኝ እኔ ሁለት ጥቅስ ጠቅሼልሃል። አንተ ግን ማርያም አታማልድም የሚል ወይ ለማርያም አትስገድ ለማርያም አትጸልይ ለእግዚአብሔር እንጂ ለእመቤታችን ለቅድስት ድንግል ማርያም አትጸልይ የሚል ጥቅስ አልሰጠኸኝም። እኔ ግን የሚጠቅስ እንኳን ማለት አንዴ ስማኝ ዘማሪ ጥቅስ ጠቀስክ ማለት መለስክ ማለት አይደለም። አንዴ ዶንኪ ማስ ትለኛለህ፣ አንዴ ደግሞ ብጽዕት ትለኛለህ። አሁን ጥቅስ ጠቀስክ ማለት እየመለስክ ነው ማለት እንዳይመስልህ። ለጠየቅኩ ጥያቄ መልስ አልሰጠኸኝም። አሁን በሚገባ ለአንተ ይሄ መልስ ይሆን ነበር። አንተ ግን በተገቢው አስተካክለህ መስማት አትችልም ማለት ነው አንተ። ያንተን ሐሳብ እኔ አስተካክዬ መስማት ግዴታ የለብኝም። መጽሐፍ ቅዱስ አይደለም የምናገረው ቀጥታ እየሰማኝ አይደለም። ምክንያቱም አሁን አንድ ሰው ቅድም እኮ ጥያቄ ጠይቄሃለሁ። ቅድም ጥያቄ ስለጠየቅኩ ነው መጀመሪያ ራሱ እንትን ያልከው ጥያቄ የምጠይቅ ጥያቄ አሁን እዚህ ጋር መልስ የለህም ማለት ነው። አሁን ጥያቄ መጠየቅ የጀመርከው መልስ ስለሌለ ነው ማለት ነው ዘማሪ። አይደለም መልስ ስለሌለኝ አይደለም ለምላሼ ሰጠሁ እኮ ለምላሼ እመቤታችን ቅድስት ድንግል ማርያም እንኳን ተናግረሃት ጸልይሃት እሷ ጋር ጸልይሃ አይደለም እመቤታችን እንዲህ አድርጊልኝ ከጌታዬ ከእናትሽ ጋር ከልጅሽ ጋር አማልጅኝ ብለህ ጸልይላት አይደለም ሳትጸልይ ሳትጠይቃት ራሱ ወደ ልጅዋ ትጸልያለች ታማልድሃለች። እኔ አሁን ዶኪማስን ያየሁት የዶኪማስን እኮ በቂ መልስ ነው እኮ የዶኪማሱ ለኔና ላንተ በቂ መልስ ነው አሁን በዚህ ጋር። ምክንያቱም መጀመሪያ ማርያም ተነስታ ለዶኪማስ እንዲህ ያለችው ነው የሚለው አይደል? ምን አልክ? ለዶኪማስ መጀመሪያ ተነስታ የወይን ጠጅ እኮ የላቸውም አለች። ዶኪማስ ተናገረ ይላል ወይ በቃሉ ላይ? እሺ አሁን በቃ ጸሎት የለም እዛ ክፍል ላይ ጸሎት ልታሳየን አትችልም። ጸሎት ምን እንደሆነ አሁን እኛ ለማርያም ምንጸልየው ጸሎት ምን እንደሆነ ስላልተረዳው ነው አንተ እንደዚህ የምትለው። አንዴ ስማኝ ይኸውልህ ስተተላሳ እሺ በዶንኪማስ ቤት ጌታችን ኢየሱስ ክርስቶስ አምላክ መሆኑን የሚያውቅ ሰው ነበር? አምላክ መሆኑን እንድትረዳ በዶንኪማስ ቤት ዶንኪማስ ማለት አንተ ዶንኪማስ ስላልክ ነው። እሺ እዛ ክፍል ላይ ዶኪማስ ነው የሚባለው። ዶኪማስ ዶኪማስ ነው እኮ እናንተ ድምጽ ሰጥናላችሁ። ይቀጣ ሚኪ አላንተ ነው ምን ሰጥህ? አሁን በቃ ጨርሻለሁ። ይሄን ብቻ ላሳያቸው። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ጌታችን ኢየሱስ ክርስቶስ አምላክ መሆኑን የሚያውቅ ሰው ነበር ወይስ አልነበረ? የለም ከደቀ መዛሙርቱና ከእመቤታችን ከቅድስት ድንግል ማርያም በስተቀር የለም። ዶንኪማስ ጌታችን ኢየሱስ ክርስቶስ አምላክ መሆኑን ወይ ደግሞ ተአምር ማድረጉን የማያውቅ ከሆነ ማርያምን እንደዚህ አድርጊልኝ ብሎ ሊጠይቃት አይችልም ማለት ነው አይደል? እሺ ጌታችን ኢየሱስ ክርስቶስ አምላክ መሆኑን እዛ ክፍል ላይ ዶንኪማስ አያውቅም ብለኛል። ትክክል ነኝ አይደል? ልክ ነኝ አይደል? አምላክ መሆኑን የማያውቅ ከሆነ ዶንኪማስ ማን ነው የማያውቀው? ዶንኪማስ አያውቅም ማለት ነው። ዶንኪማስ ነው የምትለኝ? ዶንኪማስማ ለሰርጉ እንዲታደም ጠርቶታል። እኔ ጥያቄ ኢየሱስ ክርስቶስ አምላክ አሁን አንተም እኮ አሁን ራሱ ከርዕስ እየወጣህ ነው እኮ አንተ። እኔ እዛ ክፍል ላይ ያላችሁን ብዥታ ላሳይክ ነው አሁን። እሺ ያሳየኝ። ዶንኪማስ ጌታችን ኢየሱስ ክርስቶስ አምላክ መሆኑን ያውቃል ወይስ እንደ አንድ የሰፈሩ ሰው ነው ወደዛ ሰርግ ስፍራ የጠራው? ወደዛ ሰርግ ስፍራ የጠራው አምላክ በአምላክነቱ ነው ወይስ የሰፈር ሰው ነው ብሎ ነው የጠራው ነው የምትለኝ? አምላክ መሆኑን ያውቃል ወይ?
እዛ ሰርግ ስፍራ ላይ አምላክ መሆኑን ያውቁ ነበር ወይ ሰርገኞቹ? መጽሐፍ ቅዱሱ ላይ አምላክም ነው ብሎም የሚጠቅስ ነገር የለም፣ አምላክም አይደለም የሚል ነገር የለም። ግን እኛ እንደምናምነው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ እንደሆነ ነው የምናምነው። አለቀ። አንተ ከዚህ ርዕስ ላይ ምን ወሰደ? እኔ በዛ ቃል ነው የነገርኩህ፣ እዛ ባለው ላይ በተደረገው ነገር አንስቼ ነው የነገርኩህ። አንተ ግን አምላክ ነበር ወይ ሌላ ጥያቄ ውስጥ ምን አስገባ? ሲጀመር ጥያቄ ለመረዳት ራሱ በጣም ከብዷል። ሩቅ ሆኗል። ኢየሱስ አምላክ ነው ወይ አይደለም ጥያቄ። ያየ አምላክ ነው፣ በሚገባ አምላክ ነው። በኦርቶዶክስ ተዋህዶ ቤት ኢየሱስ ክርስቶስ አምላክ ነው። እኔ መች ጠየቅኩ? እሱን ዘማሪ ምን ሆነ ነው? እኔ እኮ አልጠየቅኩም። በሰርጉ ስፍራ ላይ ሰርገኞቹ የጌታ የኢየሱስ ክርስቶስን አምላክነት ያውቁ ነበር ወይ ነው ጥያቄ። እነሱ ሰርገኞቹ ናቸው? አያውቁም። ሰርገኞቹ አያውቁም። መልካም። ካላወቁ ሄዶ ማርያምን እንደዚህ አድርግልኝ ሊላት አይችልም ማለት ነው አይደል? ማን? ሰርገኞቹ ናቸው። ዶንኪ ማስም ይሁን ማን ሄደው ማርያምን እንደዚህ አድርጉልኝ ሊሏት አይችሉም ማለት ነው ካላወቁ አምላክ መሆኑ። አልዋትም የሚል ነገር እኮ የለም። እኔ ብዬ ያለውኩ ምንም ማንም የሷ የነገራትም የጠየቃትም ሰው የለም። የጠየቃትም የነገራትም የለም። አዎ በጣም ጥሩ። ያ ማለት ሰርገኞቹ ለማርያም እንደዚህ አድርጊልን ብለው አልጠየቋትም ማለት ነው። አልጠየቋትም። ያ እያልከኝ ያለው የልቡን አውቃ ነው ያደረገችው። የልብ ታውቃለች እያልክ ነው? ታውቃለች በሚገባ። በቃ እዚህ ጋር ነው አሁን። እሺ ስማኝ። እሺ አሁን ጌታችን ኢየሱስ ክርስቶስ ጠፍቶባት 3 ቀን ሙሉ ስትንከራተት እንዴት ነው ያለበትን ማወቅ ያልቻለችው? ያም ታምሩ ይሆን ዘንድ ነው። መሆን ያለበትን በሰዓቱ መሆን ይሆን ዘንድ ነው። ማን ነው እንደዛ ያለው? ልንገርህ። ማን ነው እንደዛ ያለው? ወዳጄ ብሏል መጽሐፉ። እዛው ቦታ ላይ መጽሐፉ ክፈተውና አንብበው። የት ጋር ነው እንደዛ ያለው? በአባቴ ቤት ይሆን ዘንድ አይ እኔ ተመቅደሱ የአባቱ ቤት እንደሆነ ያንን ለመግለጽ ነው ያን የተደረገው እንጂ ስለሷ ነው የጠየቁክ። እሷ ስለ ጌታ አይደለም ጥያቄ። 3 ቀን ሙሉ ልጇ ጠፍታባት ስትፈልግ ይቅርታ አድርግልኝ ብሩኬ፣ ታቀም ነበር። ይቅርታ አድርግልኝና ብሩኬ፣ አብሮክ ያለው ዲያቆን ነው? አብሮክ ያለው ዲያቆን ነው አይደል? ማለት አብሮክ ያለው ዲያቆን ነው? ነው ዲያቆን በኃይሉ አይደል? ማን ነው ዲያቆን በኃይሉ? እሺ እሱ ይሻላል። በቃ እናወራው፣ እሱ ዲያቆኑን እናወራው። ዲያቆን በኃይሉ አይደለም ወዳጄ ብሩኬ። ከቻልክ መረዳት ከቻልክ በቦታው ላይ አሁን ጌታ ዲያቆኑን እናወራው ወዳጄ። እስኪ ዲያቆኑ ከስር ያለው ይሻላል። እስኪ ስልክ ውስጥ ቆይ እኔ የምልህ እሺ አውራው። ምን ብለህ ልታወራው ነው? እሺ እኮ ስተዋ ስልኩን። ልጁ በኃይሉ አይደለም፣ እውነቴን ነው። እሺ ችግር የለውም። ለዲያቆን ስተው ችግር የለውም። እሺ አቤት። ትጸልያለህ ወደ ማርያም ዲያቆን? አዎ ጸልያለሁ። እሺ ዘማሪው ዮሐንስ ወንጌል 2 እና ሉቃስ 1 ነው የጠቀሰው። አንተስ ምን ማስረጃ ይዘህ ነው ወደ ማርያም ጸልየው? ከዛ ውጪ ሌላ ማስረጃ የለም። ያላችሁ ጥቅስ ዮሐንስ 2 እና ሉቃስ 1 ነው። መልካም እንግዲህ ሁለታችሁም እሱን ያላችሁ ጥቅስ ሁለቱም ክፍል ስለ ጸሎት የሚያወራ ክፍል አይደለም። ዲያቆንም ዘማሪም በቃ እግዚአብሔርን ቃል በደንብ በአግባቡ አንብቡ። አይደለምና አንዴ አዳምጠን። እሺ አዳምጠን። ይሄ የቦዘኞች ትምህርት ነው። አዳምጠን መጀመሪያ። ይሄ ማለት አንተ እንደ ፓስተርነት ታገለግላለህ? ምንድነው ጥያቄክ? እኔ ፓስተር ነኝ። መልስልኝ መጀመሪያ። ፓስተር ነህ አንተ? ታገለግላለህ? ፓስተር ነህ? ታከብራለህ እምነትህን? እኔ ፓስተር አይደለሁም። ምንድነው? ፓስተርም ሆነ ማንን እምነትን ታገለግላለህ? በደንብ ያዛው ዲያቆንዬ በደንብ ያዛው። አውቃለሁ። እምነትን ታከብራለህ ወይስ ትይዛለህ? ታከብራለህ። አንተ እምነቱ ስላከበርከው ነው እዛ ውስጥ የገባኸው። ታከብረዋለህ። ምኑን ነው ማከብረው? ዲያቆን ዘማሪ